ትምህርት ዘርፈ ብዙ ፋይዳዎች አሉት። ወደ መጀመሪያው ፖይንት ስንመጣ ግን ያለ ትምህርት አእምሮ ኦሪጂናል ነው የሚሆነው። ትምህርት አእምሮን ቅርጽ ማስያዝ ይችላል። ፈረንጆች ምን ይላሉ መሰለህ? ኢቨን ኤ ደስት ካን ፈርቲላይዝ ኤ ሶይል ነው የሚሉት። ብናኝ እንኳን መሬት ለማዳበር ነው የተፈጠረው። አይደለም እኔና አንቺ ማለት ነው። ትዳር በፍቅር አይመራም። እወድሃለሁ፣ አፈቅርሻለሁ ምናምን አይሆንም። የሰለጠኑት ሀገራችን በሙሉ ተጨባጭ ኬዝ ካዩ ሁሉም የሚበልጡ በትምህርት ላይ ኢንቨስት አድርገዋል። ሶሻል ቴራፒ የሚባል ችግሮቻችንን ሊረዱ ይችላሉ ብለን ለምናስባቸው ሰዎች ማውራት በጣም የሚገርመው በላጭ ሁለት አይነት ምስጋና አለ። ብዙ ሰው የሄደውን ነገር ተብላሸው እየዘከረ እያስታወሰ ይመልሳል እንደገና እሱ ጉዳት ያለ። ስለዚህ አንዱ ትልቅ ኢንቨስትመንት ያደረኩት ለመርሳት። ዘላለም ይትባረክ ኮሚኒቲ ዴቨሎፕመንት ላይ ስፔሻላይዝ ያደረገ የከፍታ ትምህርት ድርጅት መስራችና ስራ አስኪያጅ የሆነ እንዲሁም የዩኒቨርሲቲ መምህር ፐርሰናል ዴቨሎፕመንት ላይ ስልጠናዎችን እየሰጠ የሚገኝ የእንዴት ልውጣ መጽሐፍ ደራሲ የዛሬው እንግዳችን ነው። አብራችሁን ቆዩ። ዘሌ እንኳን ተመጣ። ቴንኪው በጣም ማመሰግነው ታዲ፣ ስለተገናኘን ደስ ብሎኛል። በጣም እኔም ደስ ብሎኛል። ዘሌ ማን ነው እስኪ አስተዋውቅልኝ ራስህ። ዘላለም ይትባረክ እባላለሁ። የማህበረሰብ ልማት ላይ ነው ስፔሻላይዝድ ያደረኩት። ኮሚኒቲ ዲቨሎፕመንት ላይ ነው ስፔሻላይዝድ ያደረኩት። የከፍታ ትምህርት ድርጅት የሚባል ተቋም መስራችና ስራ አስኪያጅ ነኝ። ዩኒቨርሲቲ መምህር ነኝ። 3-4 ዩኒቨርሲቲዎች ውስጥ በፓርታይምነት ሰራለሁ። እንደዚሁም በዋነኝነት ደግሞ ከዚህ ከተቋማት ሕክምና ጋር በተያያዘ በሀገር አቀፍ ደረጃ ከ8 ሚኒስቴር መስሪያ ቤቶች ጋር ሰራለሁ። የተለያዩ ትሬኒንጎች አሉ። ኢንአዲሽን ፐርሰናል ዲቨሎፕመንት የስብዕና እድገት ላይም በዋን ዘርፍ። በእርግጥ የማህበረሰብ ልማት መሰረቱ የግለሰብ እድገት ነው እና የግለሰብ እድገት ቀውስ የማህበረሰብ ቀውስም መሰረት ነው እና የግለሰብ እድገት ላይ ነው። ፐርሰናል ሳይኮሎጂ ላይ እንሰራለን። ያ ማለት የማህበራዊ ሳይኮሎጂ ወይም ማህበራዊ ስነልቦና ህክምናው በራሱ ሙሉ ለሙሉ የሚያያዘው ከግለሰብ የስብዕና ህክምና ጋር ነው እና እንደዚሁ በስብዕና እድገት ላይ የተለያዩ አይነት ትሬኒንጎች ብቻ ሳይሆን የግሩፕ ቴራፒ ፕሮግራሞች አሉን። የአውትዶር የሆነ የሪሃቢሊቴሽን ሴንተር ሁሉ አለን። አሁን የከፍታ ትምህርት አንዱ ስራው ይሄ ነው። መናኸሪያ ላይ የሬዲዮ ጣቢያ አለን። በየሳምንቱ የከፍታ ትምህርት የሚል አሁንም ፐርሰናል ዲቨሎፕመንት እና ኮሚኒቲ ዲቨሎፕመንት ላይ የሚሰራ ኢንአዲሽን ደግሞ አዲስ ዘመን ላይ በየሳምንቱ መጋቢ አእምሮ የሚል መድብል አለን። በጣም ብዙ ሰዎች የሚያነቡት መድብል ነው። እንደዚሁ አሁንም ፐርሰናል ዲቨሎፕመንት ላይ እና የስብዕና እድገት እና የማህበረሰብ ልማት ላይ ትኩረት አድርጎ የሚሰራ ጽሁፍ ነው ማለት ነው እና በዚህ ውስጥ አለው። ኦኬ፣ በጣም አሪፍ። ስለዚህ ከፍተኛ ትምህርት ነው የምሰራ ብለኸኛል። እስቲ አሁን ላይ ያሉ ልጆች ትምህርትን ዝቅ አድርገው ነው የሚያስቡት። ምን ያደርጋል፣ ምን ይሰራል፣ እስከ የት ድረስ ያስኬዳል ይላሉና ስለዚህ ምን ትላለህ? እንግዲህ አሁን ወደዚህ ሀሳብ ከመግባታችን በፊት በመጀመሪያ ትምህርት ምንድን ነው የሚለውን ነው የምናየው። ትምህርት በራሱ ምንድን ነው ብለን ስናስብ በመጀመሪያ የሚወስደን ትምህርት የሰው ልጅ እድገት የሰው ልጅ ስልጣኔ መሰረት ወደሆነው ቅዱሳን መጽሐፍት አስተምሮት ነው የምንሄደው። ይህም በሂስትሪ ኦፍ ሂውማን ቢንግ ኒርሊ ለ430 ዓመታት ይህ ሰው በግብፅ ውስጥ በባርነት ይኖሩ እንደነበር ያወራል። የቅዱሳን መጽሐፍት አስተምሮት ነው መጽሐፍ ቅዱስ ቁርአንም ማለት ነው። እንግዲህ ከዛ ከነበሩበት የ430 ዓመት የባርነት ህይወት ነፃ ይወጡ ዘንድ አምላክ ስትራቴጂካሊ ሰዎች ላይ ኢምፕሊመንት ያደረገው ስትራቴጂ አንዱ ትምህርት ነው። በጣም በሚገርም ሁኔታ ያ ህዝብ ከነበረበት እስራት ነፃ ወጡ ወደ ከነዓን ወደምትባለው አምላክ ወዳዘጋጀለት ቦታ ይደርስ ዘንድ መንገዱ የሚወስደው 40 ቀን ነው። የወሰደባቸው ግን 40 ዓመት ነው። እነሱ በ40 ቀን ውስጥ እዛ ይደርሱ ዘንድ ዲዛይን ያደረጋቸው ስትራቴጂዎች 2 ናቸው። አንድ ትምህርት ነው፣ ማስተማር ነው። የነበረው እንዲጠሉ ለአዲስ ነገር እንዲዘጋጁ ማድረግ። አምላክን አያውቁም ነበር፣ አምላክን እንዲያውቁ ማስተማር ትምህርት ነው። ሁለተኛው ህግ ነው። ሁለቱን ነው ኢምፕሊመንት ያደረገው ስትራቴጂካሊ ማለት ነው። እንግዲህ ከዛ ሀሳብ ጀምረን ሰው በተፈጥሮ ዋይልድ ነው። ለስጋዊነቱ በጣም የቀረበ ነው። ለስሜታዊነቱ በጣም የቀረበ ነው። ለመረጃ በጣም የቀረበ ነው። እንዲያውም ማህበራዊ እንስሳት ከሚያስብሉት ቤዚክ ኮንሴፕቶች መካከል አንዱ ይሄ ነው። ሰው በተፈጥሮ ዋይልድ መሆኑ ነው። ስለዚህ ሰው በተፈጥሮ ይዞት የመጣውን ዋይልድነት ከማለስለስ አንጻር፣ ሰውን ከማሰልጠን አንጻር፣ ከማዘመን አንጻር ስትራቴጂካሊ ኢምፕሊመንት የተደረገው ወይም የሚደረገው በትምህርት ነው። ትምህርት ዘርፈ ብዙ ፋይዳዎች አሉት። ወደ መጀመሪያው ፖይንት ስንመጣ ግን ያለ ትምህርት አእምሮ ኦሪጂናል ነው የሚሆነው። ትምህርት አእምሮን ቅርጽ ማስያዝ ይችላል። እንዲያውም አሁን ወደ አያይዘን የበለጠ ትምህርትን ለመረዳት እንዲጠቅመን ጠቀሜታዎች ጋር እናወራ።
አሁን የመጀመሪያው አንዱ በጣም የሚገርመኝ ነገር ሰው በተፈጥሮ ባዶ ሆኖ አልተፈጠረም። ምናልባት የሆነ ስራ ዘርፍ ላይ ይሳካለት ወይም ላይሳካለት ይችላል። ይሄ ማለት ግን እንደሚባለው ደደብ አይባልም። ይሄ ወርድ ወይም የማይረባ ወይም የማይገባው ወይም የማይጠቅም ወይም የማጠቅም ሁን አይደለም። ሁሉም ሰው በነገራችን ላይ እኛ ትምህርት ቤት ውስጥ ስንሰራ አንዱ በመምህራን ትሬኒንግ ውስጥ በጣም በአጽንኦት የምንሰጣቸው ነገር ለእሱ የሰብጀክት ማተር ወይም ለትምህርት ለሚባለው ነገር ልጁ አይበቃም ማለት የማይረባ ነው፣ ባዶ ነው፣ የማይጠቅም ነው ማለት አይደለም። ያንን ማለት በራሱ ሰውን ከፈጠረው አምላክ ጋር እንደመጣላት ነው ብለን ነው የምናስተምራቸው። ምክንያቱም ማንም ሰው ወደዚህ ምድር ሲመጣ ባዶ ሆኖ አልተፈጠረም። ሁሉም ሰው እርዝቁን፣ ጸጋውን፣ ሀብቱን ይዞ ነው የተፈጠረው። ለምሳሌ ጊዜን ማየት እንችላለን፣ ጉልበትን ማየት እንችላለን። ይሄ እስክሪብቶ ከመሆኑ በፊት ሀሳብ ነበር። ሰው የሀሳብ ኃይል ተሰጥቶት ነው የመጣው። የምናየው ሁሉ ከማናየው ነው የመጣው። አንዱም አሁን ይህን ማይክ ኤቭሪ ነገሮች ይህን ልብስ ሁሉም ነገር ማየት እንችላለን። በሰው አእምሮ ውስጥ የነበሩ ናቸው። ካለመታየት ወደ መታየት ነው የመጡት። ስለዚህ ለሰው ከተሰጠው ሀብት መካከል አንዱ ወይም ጸጋ መካከል አንዱ የሀሳብ ኃይል ነው። ስለዚህ ሰው እነዚህን ፓኬጆች ይዞ ነው የመጣው። ይዞት የመጣው አንድ መልክ ከማስያዝ አንጻር፣ ሁለት ፕሮፐርሊ ወይም ጤናማ በሆነ መንገድ መጠቀም ይችል ዘንድ ከሚያስፈልጉት ስትራቴጂዎች መካከል አንዱ ትምህርት ነው። ትምህርት የተሰጠንን መስጠት የምንችልበትን አቅም የማጎናጸፍ በጎ አቅም አለው። ተፈጥሯዊ እምቅ አቅማችንን ኦርጋናይዝ አድርገን ኦርኬስትሬትድ በሆነ ወይ ኢምፕሊመንት ማድረግ አሁን ግን አያስፈልግም እየተባለ ነው። ትምህርት እንመጣበታለን። በጣም ብዙ ተንሻፏል። ኦልሬዲ አሁን ያለንበትንም ችግር ራሱ ከትምህርት አንጻር እንገመግመዋለን። ግን በመጀመሪያ ደረጃ ትምህርትን ነው። ስለዚህ አንድ የተሰጠንን ለመስጠት የተሰጠንን ቅርጽ ለማስያዝ፣ ሁለተኛ ሰው ይኸውልህ እንደ ባለ አእምሮ ይህን ላስቲክና ቀለም ሰው አቅልጦ ሲሰራ ምክንያት አለ። ይህ እስክሪብቶ ነው፣ ለእስክሪብቶነት ፐርፐዝ ብቻ ነው የሚውለው። እንግዲህ ይህንን ሰው እንደ ባለ አእምሮ ነው ይህን ጠረጴዛ ጣውላና ብረት ሲቀጠቅጥ ሰው ምክንያት እንዲኖረውና አገልግሎት እንዲኖረው አድርጎ ነው የሰጠው። ከማሰብ በላይ የሆኑ አምላክ ደግሞ እኛን ለረቀቀና ጥልቅ ለሆነ ምክንያት ሊፈጥረን እንደሚችል መገመት ቀላል ነው። ሁሉም ነገር ፈረንጆች ምን ይላሉ መሰለህ? ኢቨን ኤደስት ካንፈርቲላይዝ ሶይል ነው የሚሉት። ብናኝ እንኳን መሬትን ለማዳበር ነው የተፈጠረው። አይደለም እኔና አንቺ ማለት ነው። የተፈጠርንበት ምክንያት አለ። ለዛ ለተፈጠርንበት ምክንያት መሆን የምንችልበት እድል የሚቀዳው ከትምህርት ነው። ይህም ሌላኛው ፐርፐዝ ነው። ሌላው በጣም ሚስትሪስ ፓርት ሰው ዋይልድ ነው። ቅድም ብየዋለሁ። ደመነፍሳዊ ነው፣ ስሜታዊ ነው፣ መረጃ መር ነው፣ ፍላጎት መር ነው በተፈጥሮ። ከዛ ተሸጋግሮ በእውቀት በምክንያት በትምህርትና በተሞክሮ ህይወቱን መምራት ይችል ዘንድ ከሚያጎናጽፉት አቅሞች መካከል አንዱ ትምህርት ነው። እንደዚህ እያለ ዘርፈ ብዙ ፋይዳዎች አሉት ትምህርት። ነገር ግን እንዳልከው ዛሬ እኛ ትምህርት ቤት ውስጥ እንሰራለን። ኒድሊ በሪሰርች ባይደገፍም ከ90% በላይ የሚሆኑ ተማሪ ለምን እንደሚማር አያውቅም። ለምን እንደሚማር ለምን ትምህርት ቤት እንደሄደ አያውቅም። የብዙ ተማሪዎች ኢንተረስት ቶሎ ትምህርቱ አልቆ ወደሚፈልጉት ስራ መሄድ ነው። ትምህርትን በተመለከተ እንደ ሀገር በተሳሳተ መንገድ ተረድተነዋል። ብዙ ፋይዳዎች ብዙ ኮዞች አሉ። ትምህርትን እንደዚህ አይነት ተፈጥሯዊ ጠቀሜታ እያለው ያንን ተፈጥሯዊ ጠቀሜታ እንዳንረዳ ያደረገ ነው ማለት። ትምህርት አያስፈልግም በአቋራጭ እንዲያርገን በዚህ ወተን ከዚህ እንዲህ ማድረግ እንችላለን የሚል ሀሳብ እየመጣ ነውና በጣም ሶሻል ሚዲያው ላይ ራሱ ገንዘብ ያላቸው የሚባሉት በጣም አሮጋንት ከትምህርት ውጭ የሆኑ ሰዎች ናቸው እንደምናያቸው። የሚሳደቡ ምናምን እንደዚህ አይነት ባለጌዎች የነገሱበት ዘመን ላይ ያለ ነው። በጣም ስነ ምግባር የጎደላቸው። በነገራችን ላይ አንዱ የትምህርት ትልቁ ፋይዳ ስነ ምግባር ያደርጋል። ሪሰንትሊ በጣም የተሰሩ ጥናቶች ድሮም እነ ናፖሊዮን ሂል የሰሯቸውን ጥናት እነ ዴል ካርኔጊ የሰሯቸው አሁን በጣም ብዙ እነ ማክስዌል ምናምን የሰሯቸው ስተዲዎች አሉ፣ ጽሁፎች አሉ። እነሱን ሪፈር ስናደርግ ኒሊ 50% ስኬት የሚወለደው አሁን ስኬት ስንል ገንዘብ ማግኘት ብቻ አለ። ትዳር ላይ ስኬት አለ፣ ሃይማኖታዊ ህይወት ላይ ስኬት አለ፣ ከሰዎች ጋር ባለን ኮሚኒኬሽን ስኬት አለ፣ በማህበራዊ ህይወታችን ውስጥ ስኬት አለ፣ በስራ ህይወታችን ውስጥ ስኬት አለ። በዘርፈ ብዙ ነው ስኬት የሚለካው። እኛ አሁን ያሉት አስተምህሮቶች በሙሉ ድንቅነህ ምንድነህ እያሉ ከገንዘብ አንጻር ብቻ ስኬት እንድናስብ ዋን ዳይሬክሽን አድርገውታል። ግን ስኬት መልቲ ዳይሬክሽናል ነው፣ መልቲ ዳይሜንሽን ነው እና በጣም በሚገርም ሁኔታ በሁሉም መንገዶች ውስጥ በሁሉም የህይወት አቅጣጫ ውስጥ ስኬታማ ለመሆን 50% የሚረዳው ስነ ምግባር ነው። ስነ ምግባር ሙሉ ለሙሉ የሚወለደው ከትምህርት ነው። የትምህርት አንዱ ትልቁ ጠቀሜታ ስነ ምግባር ያደርጋል። አሁን ዛሬ ትዳርን ይኸው
ምስቅልቅል ወጥቷል። ስራ ቦታ ላይ ሰዎች እዩት፣ ብሔርተኝነት፣ አገራዊ ችግሮቻችንን በሙሉ ዋልጌነት፣ ዱርዬነት፣ ስነ ምግባር የጎደለው መሆን በሙሉ ያቸው ኢሪስፖንሲቢሊቲዎቻችን ሁሉ ግዴለሽ፣ ደንታቢስ፣ አያገባኝም፣ ምን ቸገረኝ የሚለው ነገር ሁሉ የተወለደው ከስነ ምግባር መጉደል ነው። አንዱ የትምህርት መጉደል የወለደብን ችግር ነው እና በማንኛውም ዘርፍ ውስጥ ስኬታማ ለመሆን ስነ ምግባር ያስፈልጋል። ስነ ምግባራዊ ለመሆን ደግሞ ትምህርት ያስፈልጋል። ይህም ሌላኛው ጠቀሜታ ነው። ነገር ግን ስናየው አሁን እንደ ሀገር ዘረኝነቱን ማየት እንችላለን፣ ጎጠኝነቱን፣ አክራሪነቱን ማየት እንችላለን፣ ጠበብተኝነቱን ማየት እንችላለን፣ ዱርዬነት፣ አሮጋንስነታችን ከሽንት ቤት አጠቃቀም ጀምሮ ያለንን ስነ ምግባር መጉደል ማየት እንችላለን። እንደ ሀገር በዘርፈ ብዙ ችግር ውስጥ ነው ያለነው። ለዚህ ሁሉ ችግር አንዱ መነሻው ፖይንት የትምህርት መጉደል ነው። ትምህርት እኮ አለ ግን የተዛነፈ ነው። ትምህርት እኮ አለ ግን መሬት ላይ እየረገጠ አይደለም፣ የተንጠለጠለ ነው። እነዚህን ፋክተሮች በሙሉ ትርክት ነው። አሁን ትምህርት አያስፈልግም የሚል ትርክት እኮ ነው አሁን እንደዚህ እንዲህ የተንጠለጠለ የወሰደው። እኔ አሁን ለምሳሌ አንድ ሰው ምን ብዬ አስባለሁ መሰለህ፣ ምንም አካዳሚ ከሌለው የሆነ ነገር ፈጠራ ለመፍጠር ትምህርት ያስፈልጋል፣ መነሻ ያስፈልጋል፣ እንድትመራመር ያስፈልጋል። ስለዚህ ትምህርት ግዴታና ግዴታ ነው። አሁን ትምህርት የሚለውን ስናየው በሁለት አይነት ዳይሜንሽን እናየዋለን። ግዴታ ክፍል ውስጥ ገብቶ መማር ብቻ አይደለም። ካሪኩለም ኦሪየንትድ የሆኑ የመማር ማስተማር ስርዓት አለ። እሱ አንድ ፖይንት ነው። እነ ዋረን በፊት አሁን ናዌዴስ ደግሞ በ21 እና በ21ኛው ክፍለ ዘመን ላይ ኮንክሪትሊ ዲስፕሌይ የተደረገው ኮንሴፕት ራስን ማስተማር የሚል ሌላ ኢንፎርማል የሆነ ኤዱኬሽን ወይ አለ። ግዴታ እኮ ክፍል ውስጥ ቾክና ብላክቦርድ ብቻ አይደለም። ራስህ ላይ ኢንቨስት ማድረግ ሰልፍ ኢንቨስትመንት ትልቁ ነው። ራስ ላይ የሚደረግ ኢንቨስትመንት ማለት ነው። ይህ ሌላኛው ራሳችንን የምናስተምር፣ የምናበቃ፣ የምናሻሽል ሞላ ዘንድ ኢንቨስት የምናደርግበት ሌላኛው አካዳሚካል ወይም ኤዱኬሽናል ፓርት ኦፍ ላይፍ ነው። በዚህኛውም ወይ አለ። በጣም የሚገርመው አሁን በሱ ውስጥ በጣም ስኬታማ የሆኑ ሰዎችን እናያለን። ምናልባት ዲግሪ ላይኖራቸው ይችላል ወይም ዲፕሎማና ማስተርስ የላቸው፣ ግን በዓለም ላይ ኢምፓክት የሚፈጥሩ ሰዎች ሲሆኑ አይተናል። እነዚህ ሰዎች አልተማሩም ይላሉ የኛ ሰዎች። ኦፍኮርስ በዛ በሚባለው ካሪኩለም ውስጥ አላለፉም። ዲግሪ ማስተርስም ላይኖራቸው ይችላል። ነገር ግን ይሄኛው ሌላኛው ፓርት አለ። ትምህርት ኢንፎርማል የሚባለው መደበኛ የሚባለው ራስ ላይ የሚደረግ ኢንቨስትመንት ነው። በዛኛው ወይ ግን ለሚፈልጉት ነገር ራስን ከማዘጋጀት አንጻር ተምረዋል። በልምድ አምጥተውታል። ባዚ እኔ ፐርሰናሊ ምን እንደምታውቃለህ፣ ሰው ሁለቴ ነው የሚወለደው፣ ሰው ሁለቴ ነው የሚሞተው እላለሁ። አንደኛ ያው መወለድን ካየነው እሱ ስለሚቀድም ከእናት አባት በማህፀን መወለድ አለ፣ ተፈጥሯዊ ነው። ሁለተኛው ግን ራስን በማስተማር ለዛ ለምንፈልግበት ምክንያት ራስን ማዋለድ የሚባል ሂደት አለ። ለምሳሌ እኔ እንደዚህ አልነበርኩም። እንደዚህ እሆን ዘንድ ዘላለምን ሰርቼ ያዋለድኩት እኔ ነኝ። ስሩ ታይም በፕሮሰስ ውስጥ ማለት ነው። ይህ ሁለተኛው ራስን ማዋለድ ይባላል። ሁለተኛው ደግሞ ሰው ሁለቴ ይሞታል። አንድ የምናውቀው አፈር የምንገባበት ሂደት ነው። ሁለተኛው ግን በስጋ ውስጥ መሞት ነው። ያለ ዓላማ ያለ ምክንያት በዘፈቀደ በደስ አለኝ በገጠመኝ በሆነልኝ ገብቷል። በቁሙ የሞተ ወይም ስጋ ሞት ነው። በቃ አካል ውስጥ አለ እየኖረ ነው ግን ሞቷል። ይህ ሁለተኛው ሞት ይባላል። በሁለቱም በመወለድም ውስጥ ሆነ በመሞት ውስጥ ክሪቲካል ፖይንት የሚጫወተው ትምህርት ነው። ይሄ አልገባንም ባይዞ በትምህርት ውስጥ ማለት ነው። ሌላ በጣም የሚገርመኝ ፓርት ልንገርህ ማለት ከዚህ በላይ ተቆርጬ እና አንተም ተቆርጠህ ብንቀያየር አንተ ዘላለም እኔ ታዲ ሁኜ ነው ወደ ቤታችን የምንሄደው። የኤክስፐሪመንታል ኮንሴፕት ነው ማወራ። ነገራችን ሁሉ ያለው እዚህ ውስጥ ነው። ይሄ ቦዲያችን አይደለም እዚህ በላይ ነው። ሌላው ኢቭን ኦቨርቲንክ የሚያደርገው ሴትና ወንድ ራሱ እንኳን ተቆርጠው ቢቀያየሩ ጾታ ብልቶቻችን እንኳን የእኛነታችን መገለጫ እንጂ እኛነታችን አይደሉም። እኛነታችን ሁሉ ያለው እዚህ ውስጥ ነው። ይሄ ትሬን የሚደረገው በትምህርት ነው። ለምሳሌ እዚህ ውስጥ ችግርን መፍታት አቅም አለ። እዚህ ውስጥ ትኩረት የማድረግ አቅም አለ። እዚህ ውስጥ የማስታወስ አቅም አለ። እዚህ ውስጥ ፍሌክሲቢሊቲ ወይም ተለዋዋጭነት አለ። እነዚህንና እነዚህን ክሬቲቪቲ አለ መፍጠር የሚባለው ማለት ነው። የአምላክን መልክ የመሰልንበት አቅም ያለው እዚህ ውስጥ ነው። ይሄ ያለውን አቅም በትክክል መጠቀም ይችል ዘንድ በትምህርት ውስጥ ማለፍ መቻል አለበት። ለምሳሌ ችግርን መፍታት ይሄ ውስጥ ያሁን ሀገራችን በችግር ላይ ችግር ውስጥ ነው ያለነው ካለመማር እንጂ። በጣም በሚገርም ሁኔታ አምላክ አየር እንደሚያስፈልገን አውቆ አፍንጫን እንደፈጠረው ሁሉ ከችግር ውጭ እንደማንሆን አውቆ ችግርን መፍታት የምንችልበት ተፈጥሯዊ አቅም አብሮ የሰጠን አምላክ ነው። እሱ የሰጠንን እንኳን መጠቀም እንዳንችል ምን አድርጎናል? የትምህርት መጉደል ገድቦናል። ይሄ በችግር ውስጥ ነው ያለነው። ማስታወስ አንችልም፣ እንረሳለን፣ የሆነውን እንረሳለን። እና ኑሯችን ምን ሆነ መሰለህ?
ውሻ ወደ ተፋው እንደሚመለሰው እሪያ አሁን አጥበው አሳማ ጭቃ ውስጥ ተመልሶ ይገባል። ይሄን የሚያደምጡት ራሱ የብዙዎቻችን ችግር ነው። የማነከስ ህይወት ይሆናል። በጣም የሚገርመኝን ፓርት ልንገር። ይኸውልህ የጆሮ የመስማት ጉልበት ምንጭ ጆሮ አይደለም፣ የአይንህ የማየት የእጅህ የመዳሰስ የጉልበት ሁሉ ምንጭ አእምሮ ነው። ትምህርት የዚህን ጉልበት መግለጥ የምንችልበትን አቅም ነው የሚያጎናጽፈን። ማለት ትምህርት እዚህ ላይ ኢንቨስት ስናደርግ የዚህ ጉልበት እየጨመረ ይሄዳል። ስለዚህ የአይንህ የማየት የጆሮ የመስማት የእግርህ የመሄድ አቅም አብሮ እየጨመረ ይሄዳል። ይሄ ሁሉ አልገባንም። ላስት ታይም ትምህርት ሚኒስቴር ላይ አንድ ትልቅ መድረክ ነበረን እና የመማር ማስተማር ስርዓቱን እንዲጎዱ ካደረጉት ነገሮች መካከል አንዱ ካሪኩለም ነው። ካሪኩለማችን እኛ ካለንበት ተጨባጭ ሂደት ሁኔታ ጋር የተዋሃደ አይደለም። ለምሳሌ አንድ ሰው በአካውንቲንግ ወይም በኢንጂነሪንግ ግራጁዌት ካረገ ከዛ በኋላ ወደ ስራ ለመምጣት የተማረውና መሬት ላይ ያለው ስራ ይለያያል። ክፍል ውስጥ የተማረው አለ ስራ አካውንቲንግ ተምራለች ዲግሪ ዲፕሎማ። ከዛ ወደ ስራ ስትመጣ ባንኩ እሷን ወደ ስራ ከመክተቱ በፊት እንደገና ሌላ ኢንቨስትመንት ያደርጋል። ተጨባጭ ስራውና ተጨባጭ ትምህርቱ የሰማይና የምድር ያህል ይተራራቀም። ስራ ልምድ የምንጠየቀው ለዚህ ይሆን በሚያሳዝነው ፍርቱ አንዱ እሱ ነው። ምክንያቱም ሌሎች ሀገር ላይ ቮለንተሪ እንኳን ስራ ልምድ ሲሆን አይተናል። እና አንዱ ፓርት ይሄ ነው። ትምህርቱና ተጨባጭ ሁኔታ ላይ ትልቅ ክፍተት ተፈጥሯል። አንድ ሁለት በጣም አደንዛዥ አስተሳሰብ የሚባል አለ። ማለት ምን ማለት ነው? ስለ ነገሮች ያለን የተሳሳተ ግንዛቤ ማለት ነው። አልጠቅምም፣ አልረባም፣ አልችልም፣ አይሆንልኝም፣ ተስፋ መቁረጥ ስለ ራሳችን ያለን ነው። ስለ ትምህርት ያለን ደግሞ ምን ያደርጋል? ትምህርት ምን ይጠቅማል? ትምህርት ምን ያደርጋል? ምን ፈጠረ? የተማረውን አታየው? ስርዓቱ ተቀምጧል ይልሃል። እውነቱን እኮ ነው። ተምሬ ለዚህ ደሞዝ ነው ይልሃል። እውነቱን ነው። የመምህር ደሞዝ ዛሬ እያስለመነ ነው። ሪያሊቲው ይሄ ነው። የሐኪም ደሞዝ ዛሬ የሚያስለምን ነው። ሙያተኛ በሙሉ የተገፋበት ዘመን ላይ ነው ያለ ነው። ይህ ተጨባጭ ሁኔታን እንደ መነሻ አድርጎ ትምህርት ጠል እንድንሆን የሚያስችል አደንዛዥ አስተሳሰብ የሚባል አለ። በሌላ መልኩ ከዚሁ ጋር ተያይዞ ደግሞ በጣም አደንዛዥ አስተሳሰብ የሚባለውን አንድ ፓርት ልንገርህ። የባለፉት ዘመን ሚዲያ ላይ ምን ይባላል መሰለህ? ላስት ታይም እንዳልኩ ትምህርት ሚኒስቴር ላይም አግሬሲቭ የተናገርኩት ያልተማሩት ቤተሰቦቻችን ያልተማሩት አባቶቻችን የገነቧትን አገር እኛ የተማርነው እያፈረስናት ነው ይላል። አደገኛ መርዝ የሆነ ስውር ሀሳብ አለው። ልብ ብለህ ካየው አንደኛ ያልተማሩት ነው የሚለው፣ ያልተማሩት የገነቧትን እኛ ደግሞ የተማርነው ይላል። ማፍረስም ይላል። አሁን ስታየው አለመማር ለመገንባት ነው ለማፍረስ የሚቀርበው ኖርማሊ ካየው። አሁን በእኔ ሀሳብ ካየሁት ለማፍረስ ነው የሚቀድመው። ቴንኪው። ስለዚህ መሆን ያለበት አባቶቻችን ገነቡ ከተባለ ተምረዋል፣ እኛ እያፈረስን ነው ካልን ደግሞ አልተማርንም። ስለዚህ ይህ ፕሮቨርብ ትምህርት ጠል ትውልድን ከመፍጠር አንጻር ልክ ትልቅ 100 ብር ነው ምናምን እንደሚሉት አይነት አስተሳሰብ አእምሮ ውስጥ የሚገባ መርዝ አለው። ስለዚህ ይህ ፕሮቨርብ ራሱ መቀየር አለበት ብዬ የተነሳው እንዴት ካልክ የተማሩት አባቶቻችን የገነቧትን አገር እኛ ያልተማርን ግን የተማርን ይመስለን እያፈረስን ነው በሚለው መጠቃት መቻል አለበት። ያለበዛ ለማፍረስ መማር ይጠቅማል፣ ገብቷል። ለመገንባት ትምህርት ይጠቅማል። በቃ ለመገንባት እንዳንረዳው ያደርጋል። ስለዚህ መሆን ያለበት መማርን ከመገንባት ጋር አለመማርን ከማፍረስ ጋር የሚል አይነት እንድምታ ባለው መልኩ፣ በሌላ መልኩ ደግሞ ዘርፈ ብዙ ፋይዳዎችን ማየት እንችላለን። ለምሳሌ አንዱ የትምህርት ስርዓታችንን አንካሳ ካደረገው ነገር መካከል አንዱ የክፍል ውስጥ አስተምሮት ብቻ መሆኑ ነው። ክበባት አሉ፣ በጣም በልኪ አለ በየትምህርት ቤቱ። ግን በጣም በሚገርም ሁኔታ 5ቱ እንኳን ኢፌክቲቭ አይደለም። በጣም የሚገርም እንግሊዝ ውስጥ ላስት ታይም የተሰራ አንድ ጥናት ያሳይ ምን ይላል መሰለህ? የመማር ማስተማር ስርዓቱን ከመደገፍ ባለፈ የመማር ማስተማር ስርዓቱን የሚጨበጥ የሚዳስስ ያደርገው ዘንድ ይላል። ይሄ ብቻ አይደለም ይላል፣ የተማሪዎች ለመማር ያለ ፍላጎት ከማነሳሳት አንጻር ትምህርት ቤት ውስጥ ያሉ ክበባት እጅግ ትልቅ አስተዋጽኦ አላቸው ይላል ጥናቱ። ክበባት እና መሰል ሪሌትድ የሆኑ ነገሮች በትምህርት ቤት ውስጥ ኤክስትራ ካሪኩለም ይባላሉ። ካሪኩለሙ አለ የመማር ማስተማር የጽንሰ ሀሳብ አስተምሮቱ። ይሄ ግን ከአጥሮ ውጭ ወጥተህም ትምህርት አለው። ቴንኪዩ። አሁን ልጆቹ ጋር መሆን ያለበት ትምህርት 2 ክንፍ አለው። አንደኛው ክፍል ነው፣ ክፍል ውስጥ ያለው ትምህርት ነው። ሁለተኛው ፕራክቲካል የሆነ በልምምድ የሚገለጠው በተግባር የሚገለጠው ደግሞ ክበብ ኦሪየንትድ የሆነ ትምህርት አለ። ሁለቱ አንድ ላይ ሲሆኑ ነው ትምህርት ህያው መሆን የሚችለው። የእኛ ሀገር አስተምሮትን አይተኸው ከሆነ ባለ አንድ ክንፍ ነው።
በቃ ጽንሰ ሀሳብ ተኮር ነው። ስለዚህ አንካሳ ሆኗል፣ ህያው መሆን አልቻለም። ይህም በራሱ ትምህርት ጠል ትውልድን ከመፍጠር አንጻር ተጨባጭ የሆነ ለውጥን እንዳናመጣ ሲያደርገን የምናስተውለው ነገር ነው ማለት ነው። ይህም ከትምህርት ማግኘት የሚገባንን ጠቀሜታ እንዳናገኙ ይኸው ዛሬ አሁን ያለውን ሀገራችንን ችግር የዚህ ሁሉ ትልቁ ኦሪጂን እንደዚህ አይነት ደመ ነፍሳዊ ላስታይም አንድ ቦታ ላይ አንድ ሀሳብ እያወራሁ ነበር። ሰው ነው አውሬ፣ እንስሳት ነው አውሬ የሚል ማለት ነው። የተቀያየረ ነው። አለመማር፣ ከትምህርት ውጭ መሆን፣ በእውነተኛ ትምህርት ውስጥ አለማለፍ፣ ራስን አለማስተማር፣ ቅድም እንዳልነው ኢንፎርማሊ ራስን አለማሰልጠን፣ ራስን አለማሻሻል በሚያሳዝን ሁኔታ ሰውን ሰው ከመሆን አውርዶ አውሬ ያደርገዋል። ለምሳሌ አንድ አንበሳ ርቦት ወደዚህ ሊመጣ ይችላል። ሲመጣ ታዴን አገኘ፣ እኔን አገኘ፣ እሷን አገኘ፣ እሱን አገኘ አይመርጥም። ስለ ራቡ ብቻ ያገኘውን ይገላል፣ ይበላል። አንድ ሰው ግን እሰቡ እስቲ አድብቶ ጦር ይዞ መሳሪያ ታጥቆ የሚወደውን ወንድም ለመግደል በጥላቻ ተነሳስቶ አድብቶ ሲሄድ ማን ነው አውሬ? እንስሳቱ እኮ ስነ ህይወታዊ ፍላጎት ከአውሬም በላይ ሆነ እንጂ ጭራሽ እንስሳቱ ስነ ህይወታዊ ፍላጎቱን ለመመለስ ነው የሚገለው። ሰው ግን ከጥላቻ ተነስቶ ያንን መግደልን የሚፈጽም ከሆነ አውሬው ማን ነው? እና እዚህ ውስጥ ስናይ አውሬው ሰው እንደሆነ እንረዳለን። ይህ አውሬነት፣ ሰብአዊነት መጉደል፣ ጭካኔ፣ ክፋት፣ ተንኮል፣ አሻጥር ይህ ውስጥ አሁን ነዳጅ ጠፋ ተብሎ የሚሰራውን አሻጥር፣ ዘይት ጠፋ ተብሎ የሚሰራውን አሻጥር፣ ይህ ሁሉ ክፋት ተንኮለኝነትን ሁሉ ኦሪጂኑ በእውነተኛ ትምህርት ካለማለፍ የተወለደ ትምህርት ይህን ሁሉ አጉድሎብናል ማለት ነው። ስለዚህ እንድን ዘንድ ስለዚህ ያለንበት ሙሰኛ የሚያስገባንም ይሄ ነው። ይሄ አቋራጭ መንገዱ ማለት ጠንቋይ መተት ቤት የሚያስኬደው ድግምት የሚያሰራ ነው። ገብቶሃል? አቋራጭ መፈልግ ነው። አዎ፣ በሌሎች ኮከብ በሌሎች ገድና እድል ለማደግ ለመለወጥ የሚደረግን ጥረት ሁሉ ካየ ነው ኦሪጂኑ ያለ እውነተኛ ትምህርት የተወለደ ነው። ትምህርት እነዚህን ሁሉ ያካተተ ነው። በጣም የሚገርመው ሌላ ሚስትሪስ ፓርት ልንገርህ። ሜሬጅ ላይ ትዳር በፍቅር አይመራም። እወድሃለሁ አፈቅርሻለሁ ምናምን አይሆንም። ትዳር የሚመራው በእውቀት ነው። ትዳር ትምህርት ይፈልጋል። ለምሳሌ ትዳር ውስጥ አንዱ በጣም ክሪቲካል ፖይንት ማነር ነው፣ ዲሲፕሊን ነው። የእሱ ማነር የእሱ ስነ ምግባር ትልቅ ዋልታ ነው። የእሷ ስነ ምግባር የእሱ ስነ ምግባር ትልቅ ዋልታ ነው። እዛ ቤት ውስጥ ትምህርት ይህንን ነው የሚያለማምድን። ይኸው ዛሬ ከሚገቡት ቁጥር በላይ የሚፋቱት በዙ እያለ መንግስት መግለጫ እያወጣ ሪፖርቶቹ ይህንን ነው የሚያሳዩት። እንዴት አብረው ይኖሩ? ገብቷል? ያለ ስነ ምግባር አይደለም ሁለት የተለያዩ ሰዎች በጣም በተቃርኖ ውስጥ ያሉ ሰዎች አይደለም ያለ ስነ ምግባር አንድ ሰው ላይ ያሉ አንድ እግሮች እንኳን ጤናማ ወክ ማድረግ አይችሉም። በእግርና በእግር መካከል የሚፈጠረው ግጭት ያለ ስነ ምግባር ከሆነ የሚወለድ ነው። አየው፣ በእግርና በእግር በቀኝና በእግሬ መካከል በግራ እግሬ መካከል ያለ ግጭት እንኳን እኔ እያስተዳደርኳቸው የኔ ስነ ምግባር መጉደል ሁለቱን እግሬን ያጋጫል። በባልና ሚስት መካከልም ልክ እንደዚህ ወሰኑ አብረው መኖር የሚችሉበት ትዳራቸው ማለት ሁለት አይነት ትዳር ይባላል። አንደኛው አሸዋ ላይ የሚሰራ ነው። ነፋስ ሲመጣ ችግር ሲመጣ ተግዳሮት ሲመጣ ድርምስምሱ ይወጣል። ችግር ሲመጣ መጽናት አይችልም። ሁለተኛው አለት ላይ የሚቀበር አለት ላይ ነው መሰረቱን የሚጥለው። ይህ ትዳር አለት የምንለው አንዱ ትምህርት ነው። በእውነተኛ ትምህርት ውስጥ በስነ ምግባር በማነር የተቃኘ ትምህርት ትዳር ዘለቄታዊ መሆን የሚችልበት እድል እጅግ አስተማማኝ ነው። ይህም አፈቅርሻለሁ አፈቅርሃለሁ የሚለውን ጌጥ ነው። በነገር አሁን ይሄ ቤት ይሄ ቀለም ይታያል፣ ጌጥ ነው የዚህ ቤት። ለዚህ ቤት የሚቀድመው ጌጡ ነው መሰረቱ ነው። ትምህርት እንደ መሰረት ነው። ጌጡ ፍቅር ነው እና ያ ህያው መሆን የሚችለው ግን መሰረቱ ላይ ነው። ትዳርም ልክ እንደዚህ ነው እና በነገሮቻችን ሁሉ ጓደኝነትን ማየት እንችላለን። ስራ ቦታ ላይ ማየት እንችላለን። በቡድን መስራት፣ በህብረት መስራት። ለምሳሌ ትምህርት አንዱ በጣም በማሰብ ውስጥ እንድንረዳ የሚያደርገን ምንድን ነው? የኔን አለመቻል የኔን ጎዶሎ መሆን እንድረዳ ያደርገኛል። የኔ ጎዶሎ መሆን ደግሞ የሌሎችን አስፈላጊነት እውቅና እንድንሰጥ መሰረት ይሰጠኛል። ቲምወርክ የሚባለው ህብረት፣ ቡድን የሚባለው ኦሪጂኑ እዚህ ውስጥ ነው። እኔ ብቻ የሚለው ጥጋብ፣ ትቢት፣ እብሪት የሚወለደው በእውነተኛ ትምህርት ካለማለፍ የመጣ እና ትምህርት እነዚህን ሁሉ አቅፎ የያዘ ነው። እኔ እላለሁ አገር የሚድነው፣ ህዝብ የሚድነው፣ ማህበረሰብ የሚለማው፣ የግለሰብ እድገት መሰረቱ ሁሉ ትምህርት ውስጥ ነው። ዛሬ ሀገራችን ውስጥ ያለው ፖለቲካ እንደዚህ አይነት ደባር የሆነ መልክ እንዲኖረው ያደረገው በእውነተኛ ትምህርት ውስጥ ያለፉ ሰዎች
ድምር ውጤት ስለሆነ ነው ብዬ ነው የማምነው። ስለዚህ ትውልድን ከማሻገር አንጻር፣ ሀገርን ከማሻገር አንጻር፣ የተሰበርንበትን ነገር ከመጠገን አንጻር ትምህርት ትልቅ ፋይዳ አለው። ይሄ የብዙ ሀገራት ተሞክሮ ነው ይላሉ እነ ማንዴላ። ትውልድን መግደል ከፈለክ ይላሉ፣ ሀገርን ማደህየት ከፈለክ ማለት ነው ትምህርትን ግደለው ነው የሚሉት። ዛሬ የኛ ትምህርት ፖሊሲን ካየነው በስርዓት ነው እንደሚወጣው ብለን ነው የምናስበው። በስርዓት በየቀኑ የሚፋቅ እኔ ራሱ ምን ታዘብኩ መሰለህ? አንድ ፕሮፌሰር ሳይንጨበጨብለት አንድ ቲክቶከር ገና ትናንት የመጣ ይንጨበጨብለታል። ይሄ እስከ መቼ ድረስ ያስኬዳል? ሰው በሰራው ልክ ለምን አይመሰገንም? ይሄ ነገር ነው ልጆቻችን ለምን አይወደስም? ትምህርት ጠል ያደርጋቸዋል። ምክንያቱም ከተማው ላይ ያሉት ፐርሰናል ዲቨሎፕመንት አስተማሪዎች በሙሉ የሚያስተምሩት እኮ ገንዘብ መኪና በጣም እኮ ነው የሚገርሙት። ትሬኒንጎቻቸውን ብታይ መኪና ይኖርሃል፣ ቤት ይኖርሃል፣ ገንዘብ ይኖርሃል። በቃ አስተምሮቶቻቸው ስኬትን ከማቴሪያል እና ከገንዘብ ጋር ብቻ ቆራይተው ነው የሚያስተምሩት። ድንቅ ነህ፣ ተአምረኛ ነህ፣ ሰግጥ፣ ፈምስ ምናምን የሚሉትን ኮንሴፕቶች በሙሉ ካየናቸው አልቲሜት ጎላቸው ገንዘብን ማግበስበስ ነው። የስኬት መንገድ ያ ብቻ ሆኖ ታየ። አልገባንም። አሁንና ኑሯችን እያነከሰ ሆነ፣ ባለ አንድ እግር ሆነ፣ ማነከስ ሆነ። ታውቃለህ፣ ይሄ ነው እና ከዚህ ከማነከስ መዳን የምንችለው በእውነትም በትምህርት ውስጥ ስናልፍ ነው። ያለ ትምህርት አእምሯችንን በትክክል መጠቀም አንችልም። ያለ ትምህርት እርስ በርስ ያለንን ግንኙነት ጤናማ ማድረግ አንችልም። ይህን ካሊኩለም ግን እኔ እናንተ ነው መቀየር የምንችለው። ለምሳሌ እኔና ስንነጋገር ዛሬ ብዙ ሰው ይሰማዋል ነው፣ ቀጣይም ሌላው ደግሞ መነጋገር አጀንዳ ያደርገዋል። ስለዚህ እንዴት መቀየር አለበት ይሄ ነገር? መጀመር የለበትም ዛሬ እንኳን ባይቀየር ለቀጣይ። ምክንያቱም አንድንም ያለበዛ ማለት አሁን እንደዚህ እየተቀለደ እስከምችል በዚህ አይነት መንገድ መሻገር አንችልም። መንግስትም ያቅተዋል። በጣም በብዙ ነገር ኤክሰለንስ ሊሆን ይችላል። ትውልዱን ግን በትምህርት ውስጥ ማሳለፍ ካልቻለ ያለ ትምህርት አይችልም፣ ይዞ መሻገር አይችልም። እና መሻገር ይችል ዘንድ ትምህርት ይዞ ኢምፖርታንት፣ እዚህ ላይ በጣም ትኩረት ተደርጎ መሰራት መቻል አለበት። ያለበዛ አውሬ ትውልድ ነው የምናስነሳው። ጥፋቶቻችን ይበዛሉ። በብዙ ዲስትራክሽኖች ውስጥ ነው የምናልፈው። እና ትምህርት የሰለጠኑት ሀገራችን በሙሉ ተጨባጭ ኬዝ ካየህ ሁሉም የሚበልጡን በትምህርት ትምህርት ላይ ኢንቨስት አድርገዋል። ትምህርት በጣም ይገርም። ዲግሪ ያለው ሰው እርሻ ላይ ታገኘዋለህ። በጣም ይገርም። ማስተር ያለው ሰው ተሰጥኦና ዝንባሌን ማየት እንችላለን። አምላክ ቅድም እንዳልኩ እኛን የፈጠረን አንደኛ በውስጣችን አቅምን አድርጓል፣ ጸጋ ርዝቅ ሰጥቷል። ሁለተኛ ያንን የምንጠቀምበት ደግሞ ዓላማ ምክንያትን አስቀምጧል። ሶስተኛ በጣም የሚገርመው ደግሞ ዓላማና ምክንያትን ብቻ አይደለም፣ ተሰጥኦና ዝንባሌ የሚባልንም ትሬንድ ታለንት የሚባልንም እኛ ውስጥ አስቀምጧል። ሰዎች ትሬንዳቸው ለምሳሌ አንተ ሌላ ነው ስራ እንደምናውቀው ተጨማሪ ስራ፣ ይሄ ተጨማሪ ስራ ነው። ያዋጣሃል እንዴ ብዬ ስልህ በጣም ስለምወደው ባያዋጣኝም አልከኝ። አየው ታለንት ይባላል፣ ተሰጥኦ ይባላል። ሰዎች ተሰጥኦአቸውን እንዲለዩ የሚያደርጉ ታለንታቸውን፣ ትሬንዳቸውን ዘንበል የሚሉለትን ጉዳይ መለየት የሚችሉት ሁሉ በትምህርት ውስጥ ያልፉ። ትምህርት ይዞ ኢምፖርታንት ታውቃለህ፣ ላይፍ ምርጫ ሳይሆን ግዴታ ነው። መንፈሳዊ ህይወትን ማየት እንችላለን። አሁን ስኬትን ስናየው ሰው ምድራዊ ብቻ አይደለም። መንፈሳዊ ስኬት ስፒሪቹዋል ማቹሬሽን የሚባል ሌላ የስኬት ስታንዳርድ አለ። መንፈሳዊ ስኬት እንኳን የሚመጣው በአምላክ ስር ቁጭ ብሎ የአምላክን ቃል ይተማረ ነው። ያለ ትምህርት አምላክን ማወቅ አይቻልም። እምነት ከመስማት ነው ይላል። መስማት ማለት መማር ነው። ትራውማ ሁሉም ሰው አለው ብዬ አስባለሁ፣ ከኔ ጀምሮ። እኔም ትራውማ ነበረብኝ። ያው ፈቅዬ ነው እዚህ ፋይት አድርጌ ነው አንተ ጋር ማወራው እና ትራውማ ሁሉም ሰው አለበት ብዬ ስለማምን ሰው ትራውማን እንዴት መውጣት ይችላል፣ ችግሩስ እንዴት መጣ የሚለውን እስኪ። ኦኬ እንግዲህ ትራውማ የሚለውን ያው ትራውማ ይባላል። ወደ ተጨባጭ ነገር ስናመጣው የአእምሮ ውስጥ የሚፈጠር ቁስል ነው። አእምሯችን ውስጥ የሚፈጠር ጠባሳ ነው፣ ህመም ነው። ሀሳባችን ላይ የሚቀመጥ ነው። ለምሳሌ በሀሳባችን ይዘ ነው ግን የሚቆይ ማለት ነው። ኤግዛክትሊ። ለምሳሌ ቢላዋ ሽንኩርት እየከተፍኩ ወይም መንገድ ላይ እየሄድኩ እንቅፋት ይመታኛል። ያ እንቅፋት ሲምፕል ኤግዛምፕል ነው እያሳዩ ያሉት። ኮምፕሊኬትድ ስለሆነ ነው ኮንሴፕቱ፣ አሁን ቬግ እንዳይሆን ነው። እንቅፋት መታኝ፣ እግሬ ቆሰለ፣ አካላዊ ቁስል ይባላል። አንድ በለው። ሁለተኛ ደግሞ ከትዳር አንጻር፣ ከስራ አንጻር፣ ከሴክስ አንጻር፣ ከትምህርት አንጻር እየኖርን ባለንበት ሂደቶች ውስጥ የሚፈጠር ግጭት እና ወይም የምናጣው የምንጎዳበት የምንቆስልበት ሂደት አለ። ያ የቁስል ታይፕ ግን ከአካል አልፎ ዘልቆ ገብቶ አእምሮ ውስጥ ሲሆን የአእምሮ ቁስል ይባላል። ሁለተኛው ቁስል ታይፕ ነው። ሶስተኛው የነፍስ ቁስል ነው። እንዴት ልውጣ በሚለው መጽሐፍ ውስጥ ስለ ነፍስ ቁስል አወራለሁ።
ስለ ነፍስ ስብራት ህመም አወራለሁ። ስለ ነፍስ ባርነት ያወራል ኮንሴፕት ውስጥ። እዛ ውስጥ ምንድነው የምናየው? ለምሳሌ እኔ በባለፈው አንዱ ከታመንኩባቸው ነገሮች መካከል ረጅም ዓመት ሱሰኛ ነበርኩ እና ይህንን ነገር አላደርግም እላለሁ፣ አልነካውም እላለሁ። ማታ ላይ ግን ታደርገዋለህ። ጠዋት ላይ እዛ ቦታ ሄዳለሁ። አለመቻሌ ነፍሴን ያቆስላት ነበር። ታውቃለህ? አለመቻሌ ነፍሴ የዛ ነገር ባሪያ እንደሆነች ተሸካሚ እንደሆነች እንዲሰማኝ ያደርግ ነበር። ያ የነፍስ ቁስል ይባላል። 3 አይነት አየን፣ የአካል፣ የአእምሮ፣ የነፍስ። እንግዲህ የአካሉ አካላዊ በሆነ መንገድ ፊዚካል ቴራፒ ወስደን አልኮልም ምንም ተደርጎ መድኃኒትም ተውጦ ቁስሉ ይድናል። አሁን ግን ውስጥ የተቀመጠ አእምሯችን ውስጥ የተቀመጠ አንድ ቁስል አለ። ካለመቻል፣ ከመሳሳት፣ ከመክሰር፣ ከመሸወድ፣ ከማጣት፣ ከመቀማት ምናምን ጋር ሪሌትድ በሆነ አእምሯችን ውስጥ የሚቀመጥ ጠባሳ ነው። ያን ቁስል እንዴት እንከመው ነው ዘ ፖይንት። አሁን ትራውማ ማለት ያ ነው። ያን ቁስል በተለያየ አይነት መንገድ ማከም ይቻላል። እኔ የራሴ የሆነ ዘርፈ ብዙ ስብራቶች የነበረብኝ ሰው፣ እነዛን ስብራቶች እንዴት አከምኳቸው፣ እንዴት ልውጣ የሚለው የመጽሐፍ ሀሳብም ይህንን ነው እንዲኬት የሚያደርገው። አሁን በዚህ ውስጥ ምንድን ነው በጣም ብዙ ሰዎች በዚህ ጉዳይ ላይ ና ወደ እኔ ያክምሃለሁ ይላሉ። ከተማው ላይ ና ወደ እኔ ወደ እኔ የሚሉት በጣም ብዙ ናቸው። እሺ ወደ እነሱ የሚሄደው ሂዶ ይታከም። ሲጀመር አእምሮ ውስጥ ገብቶ ማንም ሊያክም አይችልም። ማለት ሕክምናው ራሱ ሊሆን የሚችለው አንተ ራስህን ማከም የምችልበትን አቅም መፍጠር ብቻ ነው። ትራውማን ማንም አያክም። ራስን ቻሌንጅ ማድረግ ነው ወይ ደግሞ ስሜትህን መቆጣጠር ነው። ያ ብቻ ሳይሆን ዘርፈ ብዙ አስፔክቶች አሉ። ያንን ራስህን ልታከም የምችልበት መንገድ ያንን ነው ሊረዱ የሚችሉት። እኔ ግን ምንድነው የምለው ሰልፍ ሄልፕ ኮንሴፕት ነኝ። አሁን ሀሳብ ማንም ጋር ሳንሄድ ራሳችንን ማከም የምንችልባቸው መንገዶች አሉ ነው ይህኔ ሀሳብ። እነዚህ መንገዶች በሁለት ይከፍላሉ። አንደኛው አእምሯዊ ሕክምና ነው። በአእምሮ መታደስ እንለዋለን። ሙሉ ለሙሉ አስተሳሰብ ላይ የሚደረግ ኢንቨስትመንት ነው። ከአመለካከት ለውጥ ጀምሮ ማለት ነው። ዘወይ የደረሰብንን ቁስል ዲፋይን ካደረግንበት ትርጉም ከሰጠንበት መንገድ ጀምሮ ራሳችንን ለማከም የምንሄድበት ርቀት አስተሳሰብ ጋር ሲያዝ አስተሳሰባዊ ነው። አስተሳሰባዊ ሕክምና ነው። በአእምሮ መታደስ እንለዋለን። ሁለተኛው አስፔክት ግን ቁስሉ ስር ሰዶ ነፍስን እስከ ማቁሰል የነፍስን ቁስል እስከ መፍጠር ሊደርስ የሚችልበት እድል ስላለ ሕክምናችን ግዴታ መንፈሳዊ መሆን መቻል አለበት። መንፈሳዊ ቴራፒ ያስፈልገናል፣ ስፒሪቹዋል ቴራፒ ያስፈልገናል ወደሚል እንድምታ መጥቻለሁ። እኔ ሁለቱን የያዘውን የሕክምና አይነት ሁለንተናዊ ተሐድሶ እለዋለሁ። በአስተሳሰብም በመንፈስም የሚደረግ የሕክምናው ሂደት ሁለንተናዊ ተሐድሶ ይባላል። ብዙ ጊዜ አንዱን ይዘን አንዱን እንጥላለን። ለምሳሌ መንፈሳዊ ሕክምና ላይ ፎከስ ያደርግና ሰውየው ገዳም ይሄዳል፣ ሰውየው ጸበል ቦታ ይሄዳል፣ ሰውየው ወደ አምላኩ ይመለሳል፣ መስገድ ይጀምራል፣ ውዱ ማድረግ ይጀምራል። አሪፍ ነው። ይሄኛውን መንፈሳዊ ሕክምናውን ያደርጋል። ነገር ግን ይሄኛውን አስተሳሰብ ላይ የሚደረገውን ኢንቨስትመንት ማድረግ ካልቻለ አንድም ቁስሉ ያገረሻል፣ ቢድንም እያነከሰ ነው የሚኖረው። ቅድም ትምህርት ላይ ሳወራህ ትምህርት 2 ክንፍ አለው ብያለሁ። ኤክስተርናል፣ ኢንተርናል። ኢንተርናሉ ክላስ ውስጥ ትምህርት ነው ብያለሁ። ኤክስተርናሉ ኤክስትራ ካሪኩለም የሆኑ የክበባትና መሰል ትምህርት ስርዓት ነው። ልክ እንደዚሁ አሁንም ሕክምናው የትራውማ ሕክምና አእምሯችንን ሂል የምናደርግበት መንገድ 2 አይነት ነው። አንደኛው አእምሮ ላይ የሚደረግ ኢንቨስትመንት ነው። ሁለተኛው ነፍስያችንን ከማከም አንጻር ስፒሪቹዋል የምንሄድበት ርቀት ነው። ሁለቱ ተመጋጋቢ መሆን ሲችሉ አሁንም ባለ 2 ክንፍ ይሆናል። ሕክምናችን ሕያው ሆኖ ሰውየው ይድናል፣ ሂል ያደርጋል ማለት ነው። ያለበዛ ግን ቢድንም አንዱን ይዘን አንዱን ከሆነ አሁን አንዳንዱ ትሬኒንግ ላይ ይገባል፣ ሳይንሳዊ ሕክምና ያደርጋል፣ ግሩፕ ቴራፒ ውስጥ ኢንቮልቭ ያደርጋል። ዘርፈ ብዙ ነው አሉ። ሃይማኖት ግን አይጨምርበትም። ይሄኛውን አዳ ያደርግበትም። ቁስሉ ሊድን ይችላል። ሲድን ግን ጠባሳው አለ፣ አይለቅ። ጠባሳ እንዳለው ነው የሚድነው። አሁን ያለ ጠባሳ ሰውየው እንዴት ይዳል? ያንን ማድረግ የሚችለው ሁለቱንም አዛምዶ ሁለቱንም ኢምፕሊመንት ማድረግ ሲችል ነው። ይህም ነው ሁለንተናዊ ሕክምና እንዲሆን የሚያስችለው ነው። እንግዲህ አንዱን ለይተን የመጀመሪያው በአእምሮ መታደስ ነው። የአስተሳሰባዊ ሕክምና ነው። ከማንኛውም ከደረሰብን ጠባሳ እኔ ብዙ ከስሬያለሁ፣ በጣም የምወዳትን አጥቻለሁ፣ ብዙ ታምሜያለሁ፣ ብዙ ባለመቻል ውስጥ ተንገላትቻለሁ። በጣም በሌላ ጊዜ ልናወራው እንችላለን። ማለት ምን ብዬ እስከማስብ ድረስ መሰለህ እኔ ተወልጄ አይደለም ወድቄ ነው ወደዚህ ምድር ራሱ የመጣሁት ብዬ እስክናገር ድረስ በብዙ መሳሳት፣
በብዙ መፈጠር እስከመጠለው ድረስ ማለት ራሴን እስክረግም ድረስ ራሴን ለማጥፋት 3-4 ሁሉ ሞክሬ አውቃለሁ። በእነዚህ አይነት አግሬሲቭ የሆኑ የህይወት መንገዶች ውስጥ ያለፍኩ ሰው ነው። እንግዲህ ይህንን ማሰብ ሳወራ ራሴን ያከምኩበትና በእኔ ማከም ብቻ ሳይሆን በጣም ሰዎች እንዲረዱ ነው። ሰዎች የታከሙበትን መንገድ ነው። አሁን እዚህ አስተሳሰባዊ ሕክምና ላይ የመጀመሪያውና ትልቁ ነገር የአመለካከት ለውጥ ነው። ነገሮችን የምናይበትን መንገድ፣ ለነገሮች ትርጉም የምንሰጥበትን መንገድ ከመቀየር ጀምሮ ራሳችን ላይ የምናደርገው ኢንቨስትመንት አለ። በዚህ ውስጥ መማር፣ ማንበብ ለምሳሌ በጣም የሚገርም ሂል ማድረጊያ መንገድ ነው። ቢቢሎቴራፒ ይባላል። ልክ ግሩፕ ቴራፒ እንደሚባለው፣ ኢንዲቪጁዋል ቴራፒ እንደሚባለው ወይም ሌላ ስፒሪቹዋል ቴራፒ እንደሚባለው ማንበብ መጽሐፍት ቢያንስ ይላል አሁን ጥናቶች እንደሚያሳዩት ከሆነ በቀን ውስጥ ከ5 እስከ 15 ደቂቃ ማንበብ ይለዋል። አእምሯችን ውስጥ የተፈጠረውን ማንኛውንም ጭንቀት ወለድ ትራውማ ወይም ቁስል ከማከም አንጻር ተጨባጭ ፋይዳ አለው። ራስን ማስተማር፣ ራስን ማሰልጠን እነዚህ ውስጥ ትምህርት ውስጥ ነው የምናየው። ሌላ ቮለንተሪዝም ነው፣ ቅድም ያልከው ማለት ነው። የበጎ ፈቃደኝነት አገልግሎት ሕክምና ነው። በጣም ነው የሚገርመው ማለት ሕክምና ይሆናል እንዴ? ሄልፐር ሃይር ነው የሚባለው። ባይዞ ሰዎች የበጎ ፈቃደኝነት አገልግሎት ሲሰጡ እነሱ ውስጥ ፕሮዲስ የሚሆን ኢንዛይም ሁሉ አለ። እንደ ዶፓሚን፣ ሴራቶኒን እና የሚባሉ ኢንዛይሞች ሁሉ አሉ። እና እነዚህ ኢንዛይሞች ጭንቀትን ከውስጣችን፣ ውጥረትን፣ ስጋትን፣ ፍርሃትን፣ ትራውማ ወለድ የሆኑ ብዙ ምልክቶችን ማስወገድ ከማስቻል አንጻር አሁንም እንደሚል ታውቃለህ ጥናቶች በሳምንት ከ2 እስከ 3 ሰዓት የበጎ ፈቃደኝነትን አገልግሎት መስጠት፣ ያለበዛ በአመት ለ100 ሰዓት ያህል የበጎ ፈቃደኝነትን አገልግሎት መስጠት ቴራፒ ነው ይላሉ። ሌላ ሶሻል ቴራፒ አለ፣ ኢንተራክት ማድረግ። ለምሳሌ በጣም የሚገርመኝ ኬዝ ልንገርህ። እኔና ያ ሰው አንድ አይነት ችግር ደርሶብን በአጋጣሚ ተገናኘ። እኔ ግን አላውቀውም ሰውዬው። እንዳገኘሁት በሰዓቱ በጣም ትራውማታይዝ የሆንኩበት ሲዝን ስለነበር ችግሬን እያለቀስኩ አወራሁት። ዝም ብለህ አላውቀውም። እና እሱም እንደደረሰበት ነገረኝ። ሲነግረኝ ነው የበለጠ እንትኑኝ በቃ ችግሬን ማውራት የጀመርኩት። ፋይናሊ እሱ ሊያወራ ሲል እኔ እንዲያውም ችግሩ ከደረሰብኝ ገና 1 ዓመት ነው። እሱ ችግሩ ከደረሰበት 5 ዓመት እንደሆነ እንዳልዳነ ነገረኝ። ግን የታዘብኩት ነገር ምን መሰለህ? እዚህ ላይ ቁስል ቢደርስብኝ ቁስሉን ዝም ብዬ ብሸፍነውና ቁስሉን ገልጬ ንፋስ እንዲያገኝ ባደርገው የቁስሉ የድነት ጊዜ እንደሚለያይ ነው የገባኝ። በዚህ ኬዝ ውስጥ ሶሻል ቴራፒ የሚባለው ችግሮቻችንን ሊረዱን ይችላሉ ብለን ለምናስባቸው ሰዎች ማውራት ሕክምና ነው። ሀሳብን ማካፈል ቅልልና ቁስሉን እንደዚህ ገልጦ ንፋስ እንደማስመታት ነው። ማፈን፣ መሸፈን፣ መደበቅ ቁስሉ እንዲያመረቅዝ የባሰ ያባብሰዋል፣ ያመረቅዛል። ያ ሰውዬ ላይ ያየሁት ያንን ነው። እሺ አንተስ ጉዳይ ስለው ኧረ እኔ አላወራም ብሎ የሚሩጦ ሄደ ማለት ያሳፍረዋል። ውድቀት ነው። እና ሰውዬ ሶሻል ቴራፒ ይባላል። ሌሎችንም ማየት እንችላለን። ለምሳሌ ዋተር ቴራፒ፣ ውሃ በጣም ነው ሪኮመንድ የሚደረገው። ባይዚ ከጭንቀት ጋር በተያያዘ መጠጣት ነው ወይስ አንዴ መጠጣት፣ መታጠብ፣ ውሃ ማየት፣ ውሃ ማሽተት በጣም ነው የሚገርመው። ለምሳሌ አሁን ብሉ ማይንድ ቴራፒ የሚል አንድ ኮንሴፕት አለ። ብሉ ማይንድ እና ሬድ ማይንድ ይላቸዋል። ውሃ በጣም የሚገርም ቴራፒ ነው። ውሃን ማየት ራሱ ቴራፒ ነው። ውሃ ይሸታል። ውሃ ይሽታል። ባህር፣ ሐይቅ አካባቢ፣ ውቅያኖሶች አካባቢ ትሄድ ውሃ ይሽታሉ። ውሃ ድምፅ አለው ሊትራሊ። ያን ድምፅ ማዳመጥ፣ መታጠብ፣ ገላን መታጠብ፣ ውሃን በጣም መጠጣት፣ ውሃን መዳሰስ፣ ውሃ አካባቢ ሆኑ እነዚህን ከውሃ ጋር የተዛመዱ በሙሉ ብሉ ማይንድ ቴራፒ ነው የሚባሉት። ወይም ደግሞ ዋተር ቴራፒ ይባላል፣ ወይም ሃይድሮሊክ ቴራፒ ይባላል። የውሃ ሕክምና ነው። ከትራውማ አንጻር ሪኮመንድ ይደረጋል ከውሃ ለመራቅ። ለስላሳ የሆኑ ግን ሴንሰራችን የሚያገኙ ናቸው ማለት ነው። ናቹራል ነው። ለምን ማለት መሰለህ? ኒርሊ 60% አካላችን የተሰራው ከውሃ ነው። ኒርሊ 70% አንጎላችን የተሰራው ከውሃ ነው እና ሊታከም የሚችለው በውሃ ነው። ውሃ ሌላው መረጃ ይዛል። የጃፓኖች ሪሰርች ነው። ክፉ ቃልና ጥሩ ቃል ሲወጣበት ይላል ማለት የጸበልና የዘምዘም ጉዳይ ነው። መጥፎ ቃል ሲወጣበት ሽሪንክ ያደርጋል ይላል። ውሃው ብለስ ሲደረግ ሲባረክ፣ ጥሩ ቃል ሲወጣበት ሪላክስ ያደርጋል ይላል ጥናቱ። እና ይሄ ሰውነታችን ከውሃ ነው የተሰራው። ሌላው ደግሞ ወርድ ቴራፒ ይባላል። የቃላት ሕክምና እችላለሁ፣ ይስተካከልልኛል፣ እደምቃለሁ፣ እገናለሁ፣ እፈለጋለሁ፣ እወደዳለሁ ሀብ ኢትሶን
ፖቴንሻል አንተን ትሪት ከማድረግ አንጻር አይሆንልኝም። አሁን ትራውማ የሚያስብልህ ይሄንን ነው። ትላንት ወድቄያለሁ፣ ደግሜ እወድቃለሁ። ለምሳሌ ትላንትና ከቤተሰቦቿ ተበድራ አረብ ሀገር ሄዳ ያልፍልኛል ብላ እነሱ ምዳው ይከፈላል ብለው ምናምን ነው ሴትዮዋን የላኳት። ፌል አደረገች። ተመልሳ ስትመጣ እንዴት ብላ ነው የምትሰራው ስራው? ትራውማ አለ። በቃ እኔ ወድቄያለሁ፣ በቃ ከዚህ በኋላ ሰው አልሆንም፣ አያልፍልኝም፣ በቃ እኔ እንደዚህ ነኝ፣ ማረባ ነኝ፣ ከንቱ ነኝ፣ አልጠቅምም። አየው፣ ይሄ ወርድ በራሱ ሀሳብን ተሸክሟል። ይሄ ሀሳብ የትራውማው መገለጫ ነው። ዘሪቨርስ ግን ቃላት፣ ዘሪቨርስ ግን ተውት ቴራፒ ላይ መስራት አለብን። ራሳችንን ከሬጅ ማድረግ አለ። ይሄ ሁሉ አእምሮ ጋር ሊሆን ይቻላል፣ ይሳካልኛል፣ እደምቃለሁ፣ እወድዳለሁ፣ እደምጣለሁ፣ እፈለጋለሁ፣ እገናለሁ። ሀቢት ሰውን ፖቴንሻል ነው። ይህ ወርድ ቴራፒ፣ ስፒች ቴራፒ ይባላል፣ ቶት ቴራፒ ይባላል። እዚህ ላይ መስራት ሪኮመንድ ይደረጋል። ትሬኒንጎችን መሳተፍ፣ ትምህርቶች ላይ መሳተፍ፣ ራስን ማስተማር በነገሮች ሁሉ ትምህርት። ሌላው ወደ አዳዲስ የህይወት መንገዶች ውስጥ ራስን ማምጣት፣ እንደገና ለመሞከር ራስን ማነሳሳት፣ ራስን ማበረታታት። እነዚህ ሁሉ አስተሳሰብ ላይ የሚደረጉ ኢንቨስትመንቶች ናቸው። ማመስገን፣ ሌላው በጣም ምስጋና የሚገርም ቴራፒ ነው። በነገራችን ላይ ማማረር አለቀልኝ፣ ተበላሽ፣ ፈረሰ፣ ሄደ፣ ጠፋ። ለምሳሌ ትላንትና የሆነ ሰው ጠበሰች በአንድም በሌላ ምክንያት ከዛ ሰው ጋር ተበላሽ ያ ነገር እና ከዛ በኋላ ያለው ሁሉ እንደዛ ነው የሚመስላት። ከዛ ዘመኗን ሁሉ በቃ እኔ እንዳይወጣልኝ፣ በቃ እኔ አይሆንልኝም፣ ያን ቢመጣ ጥሩ ሊያታለኝ ነው። ስጋት፣ ጭንቀት፣ ውጥረት ውስጥ፣ ፍርሃት ውስጥ መዘፈቅ። ከዚህ ሁሉ የምትድንበት መንገድ አስተሳሰብ፣ ምስጋና፣ ማመስገን። አመሰግናለሁ። በነገራችን ላይ በጣም የሚገርመው በላጭ 2 አይነት ምስጋና አለ። አንደኛው ሰዎች ሲደረግላቸው፣ ሲሆንላቸው፣ ሲቃናላቸው የሚያደርጉት ምስጋና ነው። ደስ ይላል፣ ድንቅ ነው። ሁለተኛው ደግሞ እያጣ እየሄደብ እየተበላሽ እየጎደለ እሱ ነው የሚበልጠው። ግን በደረጃ ሲታይ እግዚአብሔር ሆይ እንኳን አጣሁ፣ ሕክምና ነው። እንኳን ሄደ፣ እንኳን ተበላሽ፣ እንኳን አጣሁት፣ እንኳን ፈረሰ፣ እንኳን ከሰርኩ። እኔ እንደዚህ ያልኩ ራሴን አክሜያለሁ። ይታከማል ሰው ስለወደው፣ ስለተበላሽብኝ ነገር፣ ስላጣሁት፣ ስለወደመብኝ ነገር ሁሉ አመስግኘዋለሁ እግዚአብሔር እያስታወስኩ ማለት ነው። እንዴት እንዳከመኝ ብታይ። ምስጋና ሌላው ቴራፒ ነው። ሌላው መርሳት አምላክ ከሰጠን ውድ ስጦታዎች መካከል አንዱ ነው። ማስታወስ የሚባል ሚሞሪ እንደሰጠን ሁሉ መርሳት የሚባል ከአምላክ የተካፈልነው ድንቅ ጸጋ አለ። በእርግጥም አንድ መነኩሴ አሉ፣ አንድ ምዕመን እየመጣ እግዚአብሔርን አገኘሁት ይላቸዋል። ድንቅ ጎበዝ ይሉታል። አሁንም በሌላ ቀን መጥቶ እግዚአብሔርን አገኘሁት ይላቸዋል። እንደዚህ እየደጋገመ ይህ ሰውዬ ልጅ አበደ እንዲህ አሉ። እንዴት ብሎ እግዚአብሔርን ያገኘዋል ምናምን ማለት ጀመሩ፣ ሴትዮዋ ማለት ነው ወይም ሰውየው። እና ፋይናሌ አንድ ቀን መጥተው ልክ እንደዚሁ ዛሬም አገኘሁት ሲላቸው ተናደው እስከ አንድ ወር በፊት ድረስ ስሰራው የነበረ ኃጢአት ነበረ፣ አሁን ንስሐ ገብቼ ትቼዋለሁ፣ ግን ምን እንደነበረ ካገኘው ጠይቅልኝ አሉት። እና ሄደ ማለት ነው። አየት አባቱ አይመጣም ነው ያሉት ሴትዮዋ ወይም ሰውየው ወይ አስተማሪ ማለት ነው። ግን በሚያሳዝን ሁኔታ አሁንም ከሆነ ጊዜ በኋላ ተመልሶ መጣ። አገኘሁት አላቸው። ምን አለ አሉት። ረስቼዋለሁ አላቸው። ንስሐ ከገባ በኋላ አምላክ እርስቱ አይገርምም? አሁን እኔ ባይረሳልኝ እንደው አሁን መብረቅ የማይወድቅብኝ ሰው እንደኔ ክፋት፣ እንደኔ ተንኮል፣ እንደኔ በዳይ በደለኝነት ገብቷል። እስቲ እኛ እንሰበን እንደ ሀገር ውስጥ ይህን ክፋት፣ ተንኮል፣ አሻጥር ባይረሳልን እውነት እንደው እሳት አይዘንብም ነበር እዚህ ምድር። እየተረሳልን ነው። መርሳት ሰው ከአምላክ ከተካፈላቸው ጸጋዎች መካከል አንዱ ነው። በአእምሮ ሕክምና ውስጥ፣ በትራውማ ሕክምና ውስጥ ራሳችንን ስናክም አንዱ ልናደርግና ልንለማመድ የሚገባው ቤዚክ ኮንሴፕት መርሳትን መለማመድ አለብን። መርሳት አለብን የሄደውን፣ የተበላሸውን፣ የጠፋውን። ብዙ ሰው የሄደውን ነገር የተበላሸውን እየዘከረ እያስታወሰ ይመልሳል እንደገና። እሱ ጉዳት ያመጣል። ስለዚህ እኔ አንዱ ትልቅ ኢንቨስትመንት ያደረኩት ለመርሳት ብዙ መንገዶች አሉ። ምን አሉ? ለምሳሌ ሆነ አንዱ ማመስገን ነው። ስለዛ ስለጎደለብህ ነገር በጣም የሚገርመው ነገር በተቃራኒው ማመስገን ነው። 2 ስለዛ ስለጎደለ፣ ስለተበላሸ፣ ስለበደለ ሰው መጸለይ መርሳትን ያመጣል። 3 በጎን ትዝታ፣ በጎን ታሪክ ተጋፍጦ ማሰብ። ሰዎች ትዝ ሲላቸው መደበቅ ይፈልጋሉ። እኔ እንደዛ አላደረኩም። ትዝ ያለኝን ጉዳይ ቁጭ ብዬ ተጋፈጥኩት።
ሙሉን ኢሜጅ ተጋፍጡት። በሚቀጥለው ቀናት ትዝ አይልህ። ስትሸሸው አላርም ነው ይመጣል። ለመደበቅ ስትሞክር አላርም ነው ይመጣል። እና ህይወትህን ትዝ እያለ ውስብስብ ነው የሚያደርግበት። ከዛ ይልቅ መጋፈጥ፣ ሙሉን ታሪክ መጨረስ፣ በጎን ጎን ለማየት መሞከር፣ ስለተበላሸው መጸለይ፣ ስለጎደለው ማመስገን፣ እነዚህ መርሳት የምንችልበትን ዲሊት ማድረግ የምንችልበትን እድል በህይወታችን ውስጥ ይፈጥሩልናል ማለት ነው። ሌላው በጣም አደገኛና አንድ ያልተለመደ ነገር፣ በጣም ብዙ ሰው በአእምሮ ህክምና ውስጥ ሁሌ መተውን ነው የሚያስበው። ለምሳሌ ሲጋራ እንዴት ተውክ ብትለኝ እኔ ቀን 21 ባኮ አጨሳለሁ፣ ማታ ሌሊት እኔ ሌሊት በጣም አጨስ ነበር። በጣም ብዙ አጨስ ጓደኞች አሉ፣ ይደነቁ ነበር በእኔ ማጨስ። አንደኛ ሌላ ተጨማሪ ዊድ መሰል ሪሌትድ የሆኑ ድራግ ታይፖች አሉ። እነሱን ስለምጠቀም ጫትም ስለምበላ አይበቃኝም ነበር። በጣም ነበር ማጨሰው፣ በጣም በቃ ከምልህ በላይ ማለት ነው። እኔ ራሴ ይገርመኛል። ክብር ለእግዚአብሔር ይሁን፣ ነቀለልኝ እግዚአብሔር። ነገሬን ከተተዋል የሚባለው መተው ግን መተው ሙሉ የሚሆነው ነገሩን መጣል ብቻ ሳይሆን ሌላ ነገር በመያዝ ሲተካ ነው። የጥሩ አባባል ግን ታምናለህ? ኦፍኮርስ በጣም ተች የሚያደርጉ ነገሮች አባባል ይመስላሉ፣ ቲዎሪ ዝም ብሎ የቀልድ ይመስላሉ፣ ግን ትክክለኛ ታርጌት ናቸው። የተኖረ ነው አባባል ሆነው ያወሩት። አሁን እኛ ግን አሁኑ ትውልድ ግን ሲያስበው ምንድነው ዝም ብሎ አባባል ዝም ብሎ የተወራ ወሬ ነው የሚመስለውና ይሄ ነፈስ ትውልድ አይደል እንዴ? አይገባው። ይሄ ትውልድ ነፈስ ትውልድ እኮ ነው፣ እኔን ጭምር ማለት ነው። መች በስርዓት ውስጥ አደግንና ምንፈልገውን አናቅ። ሰነፎች ነን፣ ግዴለሾች ነን፣ ደንታቢስ ነን። ዝም ብሎ መፈለግ ብቻ፣ የሰውን መከጀል፣ በሰው መቅናት፣ ወረተኛ፣ መናጁ፣ እንትን ማግበስበስ፣ መምረጥ አለመቻል፣ በመጠን መኖር አለመቻል፣ ሆዳምነት፣ ስግብግብነት ሁሉ መገለጫችን የሆነ ትውልዶች እኮ ለሀገር አንበጅ፣ ለራሳችን አንበጅ፣ ለቤተሰብ አንበጅ፣ እንዲሁ እየተገፋን የምንኖር ትውልዶች ነን እና የምናሳዝን ትውልዶች ነን። ባይዞ እንደ ሀገር በቀጣይ እንደ ብዙ ስራዎች ካልተሰራ ለመጥፋት የተዘጋጀ ለመታረድ የተዘጋጀን ትውልዶች ነን። እሱ ይሁንን። ነገር ግን አሁን ስለመተው ስናወራ አእምሯችን በተፈጥሮ በፕሮግራም ነው የሚሰራው። አእምሯችን ፕሮግራም ካሰጠ ነው ቀድሞ የነበረውን ፕሮግራም ነው እያስኬደ የሚቀጥለው። አንድ ሰው አንድ ነገር ማቆም ይፈልጋል። አሁን መተው ማቆም ሙሉ የሚሆነው ግን ነገሩን በማስወገድ ብቻ ሳይሆን በሱ ምትክ ሌላ መያዝ ሲኖረው። መተው ሌላ መጀመር ከሌለው ዘለቄታ አይሆን። ያንን የምንጠላው የሚደብረንን ማስወገድ ከፈለግን ሌላ የምንወደው የሚጠቅመንን መያዝ መቻላለን። አሁን ብዙ ሰው መተው ላይ ብቻ ትኩረት ያደርጋል። መተው ሙሉ የሚሆነው ለአእምሮህን ፕሮግራም ካልሰጠህም ቀድሞ የነበረውን ፕሮግራም የሚያካሂዱ። ለምሳሌ ያንን መርሳት የምትፈልገው መተው የምትፈልገውን ልምዷን ወይም ሀሳቧን ወይም ትዝታዋን በሌላ ትዝታ በሌላ ሀሳብና በሌላ ልምድ መተካት እስካልቻለች ጊዜ ድረስ በጊዜያት ውስጥ አእምሯችን ሌላ ፕሮግራም ካልሰጠችው ካልተካችለት ማስታወሱ አይቀርም። መተው ሙሉ የሚሆነው ሌላ በመያዝ ውስጥ ያለበዛ ግማሽ ነው የሚሆነው። ይህም ለአእምሮ ሕክምና እጅግ በጣም በጥሩ ሁኔታ ሀቢታችን ማስተካከል አለብን። ተመካሪ እዚህ ውስጥ በጣም ሌላው አንድ ክሪቲካል ፖይንት ምንድን ነው? ከአእምሮ ሕክምና ጋር በተያያዘ በተለይ አሁን ቅድም እያወራን ካለነው ከትራውማ ጋር በተያያዘ ሁለት ፖይንቶችን አድላርግ። አንደኛው ኃላፊነትን መውሰድ። በጣም ብዙ ሰዎች ከታመሙበት ከደረሰባቸው ጉዳት ከደረሰባቸው ቁስል እንዳይድኑ ያደረጋቸው አንዱ ትልቁ ፕሮብሌም ያሳብባሉ። እሱ ነው እንደዚህ አድርጉኝ፣ እሷ ነች እንደዚህ አድርገኝ፣ እንትን ባይሆን ኖሮ ባያደናቅፈኝ፣ የእናቴ ቀሚስ፣ የአባቴ ቁንጣ፣ ሰይጣን ምናምን ማሳበብ፣ ማላቀቅ፣ ጣትን መቀሰር፣ ሌሎች ላይ መንጠልጠል ብዙ ሰዎች ከትራውማቸው ወይም ከደረሰባቸው ቁስል እንዳያገግሙ አድርጓቸዋል። እኔ እላለሁ ኃላፊነትን መውሰድ፣ ድርሻን መውሰድ፣ ሚናን መውሰድ፣ ራስን ተጠያቂ ማድረግ፣ ራስን ባለድርሻ ማድረግ አንዱ ከዛ ከደረሰብን ነገር በፍጥነት ታክመን መውጣት የምንችልበትን እድል ይፈጥራል። ኃላፊነት መውሰድ የህመምን፣ የቁስልን፣ የስብራትን ጊዜ ያሳጥራል። ኃላፊነትን አለመውሰድ የችግር ዘመንን፣ የስብራት ዘመንን ያረዝማል በባህሪው። ስለዚህ ሌላው ከአእምሮ ሕክምና ጋር አድም ማድረገው ይህንን ነው፣ ኃላፊነትን መውሰድ። ሌላው ክሪቲካል ፖይንት መወሰን መቻል። መወሰን
መወሰን መቻል የፍቃድ ስልጣንን መጠቀም መቻል ማለት ነው። በነገራችን ላይ በሰውና በእንስሳት መካከል ያለው ቤዚክ ልዩነት መወሰን መቻል ላይ የተንጠለጠለ ነው። እንስሳቶች መወሰን አይችሉም። ህፃናት መወሰን አይችሉም። መወሰን የሚችልላቸው ወይ ሞግዚታቸው ወይ የእንስሳቶቹ ባለቤት ነው። ሰው ሲያድግ ካደገባቸው መገለጫ ከህፃንነት ወደ ትልቅነት፣ ከእንስሳትነት ወደ ሰብአዊ ሙሉነት ከሚገለጥባቸው መስፈርቶች መካከል አንዱ መወሰን መቻል ነው። መወሰን መቻል በጣም የሚገርመኝ በሀሳብና በተግባር መካከል ያለ ድልድይ ነው። መወሰን መቻል ሰው ከጽንሰ ሀሳባዊነት ወደ ተግባራዊነት መሸጋገር እንዲችል ያደዋል። መወሰን አለመቻል ህይወትን በማነከስ እንድንገፋ ያደርገናል። መወሰን አለመቻል በዛ በምንጠላው፣ በሚጎዳን፣ በሚያምን፣ በማንፈልገው ውስጥ ታስረን እንድንቆይ ያደርጋል። ወደምንወደው፣ ወደምንፈልገው፣ ወደሚጠቅመን፣ ወደምናስበው ራሳችንን ማምጣት የምንችለው መወሰን ስንችል፣ እምቢ ማለት ስንችል ማለት ነው። መወሰን ለመቻል በራስ ላይ መጨከን ደግሞ ተመካሪ ነው። እያልክ ከቁስል አድንም ወስኝ ነው ብለው እኔ ወስኝ ዳፉት የሄደውን ነገር ላለማሰብ፣ የሄደውን ነገር መሄዱን ላለመተባበር፣ አዲስ ህይወትን ለመጀመር መወሰን መቻል ይዘክ ሶ ክሪቲካል። ፍርሃትን ማሸነፍ የሚቻለው በመወሰን መቻል ነው። መወሰን የማይችል ሰው ፈሪ ነው፣ ልፍስፍስ ነው፣ ደካማ ነው፣ አቋም አልባ ነው፣ አንካሳ ነው፣ ሽልጥልጥ ነው ኦቨርኦል ካየው ማለት ነው። እና አቋም ያለን መሆን የምንችለው ስንወስን። መወሰን መቻል ሌላኛው አእምሯችንን የምናክምበት ፒለር ጭምር ነው፣ ምሰሶ ነው። እና በራስ ላይ መጨከም እያመመን እየናፈቀን ትዝ እያለን እየተወሰወስን መወሰን መቻል፣ ስሜታችን ገዝተን መወሰን መቻል አለ። በራሳችን ላይ መጨከም ማለት አስበሃታል? ያችን እህታችንን ሌሊት ላይ ተነስታ ሱብሂ መስገድ አለባት። ብርድ ነው፣ ዝናብ ይዘንባል፣ ውሃው ቀዝቃዛ ነው፣ ግን አላህን ትፈልገዋለች። ስለዚህ ምን ማድረግ አለባት? በራሷ ላይ መጨከም። እየበረዳት እየናፈቃት ትዝ እያላት ያልገው ሙቀት ተነስታ ቀዝቃዛ ውስጥ ዳይቭ መግባት ማለት ነው። ጾም እንሰው በራስ ላይ መጨከም እያማረህ እንዲያውም ስትሄድ አንዳንድ ቦታ ምግብ ሁሉ ይሸታል፣ የሌለው ሁሉ ይሸታል፣ ያሸልታል። ግን መጨከን መቻል እስከዚህ ሰዓት እንድትቆይ ያደርጋል። እና መወሰን መቻል ከዛ ከማንኛውም እስራት፣ ከማንኛውም ጥገኝነት፣ ከማንኛውም ባርነት ራሳችንን ነፃ ማውጣት የምንችልበት መሰላል ነው። ያለ መወሰን መቻል ድል የለም። ያለ መወሰን መቻል የግል ሕክምና የለም። በአእምሮ መታደስ የሚወለደው መወሰን በመቻል ውስጥ ነው። መወሰን በመቻል ውስጥ ሌላ በጣም ክሪቲካል የሆኑ 2 ፖይንቶች አሉ። አንደኛው መምረጥ መቻል ነው። ዛሬ የምናየው ማግበስበስ ሁሉንም ለእኔ ማለት ገበያ አታውጡት እስኪባል ድረስ ማለት ነው። ገብቷል? አይን አዋጅ የሚሆንብን፣ ስሜት መር የሚሆንብን፣ ፍላጎት መር መሆናችን፣ መምረጥ አለመቻላችን፣ ይህንን አልፈልግም ይህንን እፈልጋለሁ ብለን ስሜት መር ሆነን እኮ ነው ሁላችን አሁን በጣም የተቸገርነው እንደ ሀገር። ይሄ አንዱ መወሰን ከመቻል ጋር በተያያዘ መምረጥ አለመቻል። መምረጥ ስንችል ይሄኛው ከዚህኛው፣ የሚጠቅመንን ከሚጎዳን፣ የምንፈልገውን ከማንፈልገው፣ የሚያጠፋንን ከሚያለማን መምረጥ እንችላለን። ሌላው መመጠን መቻል፣ መመጠን መቻል፣ በቃኝ ማለት መቻል። ሰዎች በቃኝ ማለት ሲችሉ ከድህነት ወደ ሀብታምነት ይሸጋግራሉ። ሰዎች በቃኝ የማይሉ ከሆነ ከሀብታምነት ወደ ድህነት ይሸጋግራሉ። በቃኝ ማለት በመጠን መኖር መቻል ከወንጀል የሌሎችን ከመፈለግ ወንጀል እንድንጠበቅ ያደርገናል። በቃኝ ማለት መቻል በጣም የሚገርመው ከኃጢአት እንድንጠበቅ ያደርገናል። መጽሐፍ ምን ይላል መሰለህ? በመጠን ኑሩ ነው የሚለው፣ ያለበዛ ይላል። ታውቃለህ? ጠላታችን ዲያብሎስ ይለዋል ወይም ሰይጣን። ይሄ ማለት ወንጀልና ኃጢአት ማለት ነው። በዙሪያችን የሚፈልገው የሚውጠው እንደሚፈልግ አንበሳ ያገሳል እያለ ይተነትነዋል። እና ከወንጀልም ከኃጢአትም እንጠበቅ ዘንድ በቃኝ ማለት መቻል አለብን። በቃኝ ማለት በመጠን መኖር ደግሞ የሚወለደው መወሰን ስንችል ነው። ኦቨርኦል እነዚህን ሁሉ በህይወታችን ውስጥ ተግባራዊ በማድረግ ኦቨርኦል እነዚህ እያንዳንዱ ያወነሳሁልህ ራሳቸውን የቻሉ አንዳንድ ትምህርቶች ናቸው። አሁን መወሰን መቻል ይህን ከ4 ሰዓት በላይ የሚፈጅ ትምህርት ነው። ኃላፊነትን መወጣት 3 ቀን የማስተምረው ትምህርት ነው። ብዙ ሪሰርቾች ያሉት ሀሳብ ነው። ሰመራይዝ አድርገን ግን በአእምሮ ለመታደስ ወይም አእምሯችን ላይ የደረሰውን ጠባሳ ከማከም አንጻር፣ ራሳችንን ከማከም አንጻር ስፖርት እንዲላ ማየት እንችላለን። ስፖርት ሶ ኢምፖርታንት። ስፖርት እንደገና የአእምሯችን
ነርቭ ሲስተማችን እንዲንቀሳቀስ ያደርጋል። እንደ አዲስ ሪራይት ማድረግ የምንችልበትን ደግመን መጻፍ የምንችልበትን የባለፈውን በመርሳት አዲስ እንደገና ቢውልድ ማድረግ የምንችልበትን ተሐድሶ በእኛ ውስጥ እንዲኖር ከማስቻል አንጻር ትልቅ የሚባል ፋይዳ አለው። ሌላው ስራ ነው። አሁንም ስጨምርልህ ስራ ቴራፒ ነው። ወርክ ቴራፒ ይባላል። በጣም ብዙ ሰዎች አቴንሽንን ስራ ላይ ማስቀመጥ በጣም ብዙ ሰዎች ተሰብረው ታመው ተቀምጠዋል፣ አይድኑም። የሚሻለው ጨክነው ወደ ስራ መግባት። ስራ ውስጥ ስንገባ እንረሳዋል። ስራ ውስጥ ስንገባ ሌላ ነገር ማየት ቢዚ ነው። ስራ በነገራችን ላይ በጣም ሕክምና በጣም ኢናዲሽን ስንፍና የስራ ተቃራኒ ነው። ስንፍና ኃጢአትም ነው፣ እርግማንም ነው። ስንፍና ለበሽታ ይዳርጋል። ድህነት የሚወለድበት ማህፀን ስንፍና ይባላል። እድገት፣ ብልጽግና፣ ሀብት እነዚህ ሁሉ የሚወለዱት በስራ ማህፀን ውስጥ። ስራ ሕክምና ነው። እሱ ላይ ኢንቨስት ማድረግ፣ አለመቀመጥ፣ ወደ ክሬቲቪቲ ወደምንወደው ወደምንፈልገው ራሳችንን ማምጣት። እግራችንን እየገተትን ቢሆን በአእምሮ በመታደስ ውስጥ የደረሰብንን ትራውማ ራሳችን በራሳችን ማከም እንድንችል ግማሽ መንገድ ይረዳናል። ግማሹ ያለው ስፒሪቹዋል ቴራፒ ላይ ነው። መንፈሳዊ ሕክምና በማንኛውም ሃይማኖት መንገድ ውስጥ መሆን ይችላል። ወደ አምላክ መቅረብ። አሁን ወደ አምላክ መቅረብ ብቻ አይደለም፣ እምነትን ማጎልበት የሚባል ሌላ አንድ ቤዚክ ክሪቲካል ፖይንት አለ። እምነት ፍርሃትን ማሸነፍ የምንችልበት መሳሪያ ነው። የእምነት ተቃራኒ ፍርሃት ነው። ፍርሃት ብዙ ጊዜ የሚወለደው ከትራውማ ነው፣ ከነፍስ ቁስል፣ ከአእምሮ ቁስል ነው የሚወለደው። እንደዚህ ሆናለሁ፣ በቃ ነገም እንደዚህ ነኝ፣ ይሄ ተበላሽቷል፣ ነገም እንደዚህ ነው የሚል አይነት እንድምታ አለው። ፍርሃትን ለማሸነፍ ወደ ሃይማኖት መቅረብ። ሃይማኖት ወይም መንፈሳዊ ሕክምና በነገራችን ላይ ሰዎች ምን ይላሉ? መንፈሳዊ ህይወት እንጂ የሚያስፈልገው ሃይማኖት አያስፈልግም ምናምን ይላሉ። አይደለም። ይህ ይታያል። ስጋና ጥላ ነው። ስጋና ጥላን እንደማትነጣጥለው ሃይማኖት ልክ እንደ ስጋ ነው። በጊዜ በቦታ በተቋም ደረጃ ተለክቶ የተቀመጠ ልዩነቱ ምንድን ነው ግን? አካል ነው። አካልና ጥላ። ለምሳሌ እጄ እንደዚህ ባደርግልህ እጄ አለ፣ ከጀርባው ደግሞ ጥላ አለ። እጄ ልክ እንደ ሃይማኖት እንደ ተቋሙ፣ ከጀርባ ያለው ጥላ ደግሞ መንፈሳዊ ህይወት ነው። ነጣጥላ አታይም። የእጅን ቅርጽ የእጅን ሳይዝ አይነት ነው ጥላ። ሃይማኖታዊ ህይወት ልክ እንደዚህ ነው። መለኮታዊን ነገር በጊዜና በቦታ መስፈርና መግለጽ የምንችልበት ማዕከል የሃይማኖት ተቋም ነው። እዛ ውስጥ ዘርፈ ብዙ ቴራፒዎች አሉ። ህብረት ለምሳሌ አንዱ የሃይማኖታዊ ስብስብ ማለት ነው። ህብረት ውስጥ በረከት አለ። ህብረት ውስጥ ሕክምና አለ። ሌላው ሃይማኖታዊ ስርዓት አለ። ከህግ አንጻር፣ ከስነ ምግባር አንጻር ፕሪንሲፕሎች አሉ፣ መርሆች አሉ። የማይታየው የአምላክ ሀሳብ በሚታይና በሚለካ መልኩ ፕሬዘንት የተደረገው ሲምቦሊክ ኤሪያው ሃይማኖት ነው። ተነጣጥሎ አይታይም። ሃይማኖት ሃቭ ኢትስ ኦን ፐርፐዝ፣ በጣም ብዙ ጠቀሜታዎች አሉት። እኔ እንደ ፐርሰናል ዲቨሎፕመንት ኮች ወይም አሰልጣኝና አስተማሪነቴ ኢንአዲሽን በብዙ ችግርና መከራ ውስጥ እንዳለፈ ሰው እውነቴን ነው የምልህ፣ እንደኔ ሲጋራን የሚወድ ሰው አልነበርም። ማን አስቆመ ብትለኝ እግዚአብሔር ነው ያስቆመኝ። ያም በሃይማኖታዊ ልምምዴ ውስጥ ያጎለበትኩት ችሎታ። እግዚአብሔር ሃይማኖት ያለውና የሌለው ሰዎች ብዙ አሉና እነዚህ ምን ትላለህ? ስለዚህ ሃይማኖት ያለው ሰውና አሁን በመጀመሪያ ሃይማኖትና መንፈሳዊ ህይወት አይለያዩ፣ እንደ ስጋና እንደ ጥላ ናቸው። እምነት ደግሞ የሁለቱ መገለጫ ነው። የመንፈሳዊም የሃይማኖታዊም መገለጫ ነው። ሰው በሃይማኖታዊ ህይወት ውስጥ እየተለማመደ መንፈሳዊ ነገሩ እየጎለበተ ይሄድ ዘንድ ወይም መንፈሳዊ ነገሩ ሲጎለብት የሚገለጠው በእምነቱ ደረጃ ነው። ለምሳሌ አንድ ሰው ትምህርት ቤት ውስጥ ይሄዳል። ትምህርት ተቋም ውስጥ የትምህርት ቤት ካሪኩለሙ አለ። ሶስተኛ እንደገና ደግሞ የሱ እውቀት ደረጃ አለ። ይኸውልህ የትምህርት ተቋሙን እንደ ሃይማኖት ተቋም ሂዶ የሚማረው ኮንቴንት ወይም ካሪኩለም ደግሞ እንደ መንፈሳዊ ህይወት ውሰዱ። ሰውየው የሚገለጥበት የእውቀት የትምህርት ደረጃ ደግሞ እንደ እምነት ግለጸው። ሶስቱን አየው፣ የሚነጣጥሉ አይደለም። መንፈሳዊ ህይወት፣ ሃይማኖት እና እምነት የሚነጣጥሉ አይደለም፣ አንድ ናቸው። ይህን መያዝ። ሁለት ሃይማኖት ያለውና ሃይማኖት የሌለው ሰው፣ እኔ ለምሳሌ ከ5-6 ዓመት በላይ እግዚአብሔር የለም ብዬ የማምን ሰው ነበርኩ። እውነት ለስጋዊነት ነው የተዳረኩት፣ ለዓለማዊነት ነው የተጋለጥኩት። ሶስቱ ስለገባ ነው ወይስ
አንዳንድ ሰው መጽሐፍ አንብቤ ምናምን ይላል። ያው እናነባለን በሰዓቱ የነ ዶክተር ሩኖቦ ስራምፓን መጽሐፍ አንብበናል። በሰዓቱ ማንበብ ብቻ ሳይሆን እኔ በሰዓቱ ጓደኞችም የነበሩት ፈላስፋዎች እንደዚህ አይነት የሚያስቡ ሰዎች ነበሩ። በዛ ላይ በጣም ብዙ ከአምላክ የለም በሚል በወቅቱ የነበረው ለምሳሌ የራሻ መጽሐፍቶችን ማየት እንችላለን። እኔ ደርግ ኦልሞስት እኔ 80 ምናምን በ1980 ነው የተወለድኩት በእውነት ለመናገር ግን ከዛ በኋላ ማለት የደርግ ዘመንን የኖርኩ ሰው አይደለሁም። ነገር ግን ደርግ ሲገባ ሕፃን ልጅ ሆኜ ትንሽ ትዝ የሚለኝ ሰው ነኝ። ካደግኩ በኋላ ግን አብሮኝ የነበሩ ሰዎች በደርግ ዘመን የነበሩና የደርግን መጽሐፍ የነ ማክሲም ጎርኪን የነ አንታን ቸኮቭን የነ ፑሽኪንን ምናምን ሪሌትድ የሆኑ የሶሻሊስት የሆነ ሀሳብና ኮንሴፕት ኤቲስት የነበሩ ሰዎች የጻፏቸው መጽሐፍቶች አሉ። እነዛን መጽሐፍቶች ነበር ስናነብ የነበሩ ጫትም እየቃም ከጫትም በፊት ማለት ነው። እነዛ ነገሮች በሙሉ ተደምረው ጉርምስናውም አለ በራሴ ነገሮችን በራሴ ነገሮችን ማድረግ የሚችል ሰው ነኝ ወደ ማለት የሚለው መጣ። አእምሮን ወደ መታመን በጣም ነው የሚገርመው። አእምሮን ከእግዚአብሔር አንጻር ስታስበው የኦቾሎኒ ፍሬ እንደሚያክል እውነቴን ነው የምልህ። እኛ ብለን የምንተነፍሰው እስትንፋስ እንኳን የተሰጠን የፍጥረት አይነቶች ነን። ይሄ የሚለው እንኳን ሰልፍ ይፈርት አይደለም፣ የግል ጥረት ውጤት አይደለም፣ ስጦታ ነው። አይገርምም? ማሰብ ስለምችል አይደለም ያመጣው፣ ከማሰብ ባሻገር ነው። ስለተማርክ አይደለም፣ ኢቭን እንትን ሃይማኖት ስለተከተልክ እንትን ዘር ስላለ የፈለግ ፈላስፋ ቢሆን ማምጣት አችልም። ይተሰጡ ይሰጠናል። ይህን እንዲናሄድ ማድረግ አልችልም። እና በዚህ ውስጥ ነው እንግዲህ አምላክ የገባኝ እግዚአብሔር የገባኝ ማለት ነው። ክብር ለእግዚአብሔርን በጣም ነው የምወደው ማለት ህይወቴ ይህን መልክ እንዲኖረው ያስቻለው እሱ ፈቅዶልኝ ነው። እና ያለ ሃይማኖታዊ ሕክምና በእውነት ነው የምለው አሁንም በዚህ ነገር ውስጥ ሁለት ነገር ግን መረዳት አለብን። አሁን በእምነት ሁለት ክፍል ነው ያለው። አንደኛው ማወቅ ይባላል፣ የእምነት ግማሽ ክፍል ነው። ሁለተኛው የእምነት ክፍል መታመን ይባላል። ማወቅ ማለት መጀመሪያ የምናምነውን ማወቅ አለብን። እምነት ከመስማት ነው ይላል። ቅድም ብያለሁ፣ ትምህርት ነው ብያለሁ። መስማት የሚለው ማወቅ ነው። አምላክን ማወቅ አለብን፣ እግዚአብሔርን ማወቅ አለብን፣ አላህን ማወቅ፣ ቅዱስ ቁርአን መማር አለብን፣ መቅራት አለብን፣ መጽሐፍ ቅዱስ ማንበብ አለብን ከአምላክ ጋር ሪሌትድ የሆኑ ነገር። ይሄ ግማሹ የእምነት ክፍል ነው። ሁለተኛው ያወቅነውን ደግሞ መኖር መቻል ወይም ለዛ ለምናውቀው ነገር መታመን አለብን። እምነት የሚጣልብን መሆን መቻል አለብን። መታመን እንለዋለን። ሁለቱም ሙሉ ሲሆን ነው እምነት የሚባለው። እና ወይዴስ ግን የምናስተውለው አንደኛው ላይ ብቻ ሰዎች ሲሆኑ እናያለን። ገሚሱ አያውቅም፣ ምን እንደሚያምን አያውቅም። ግን ብዙዎቻችን ስላልታመን ይሆን ፈጣሪ ያልሰጠን? እንደዛ ለማለት ይከብዳል። መቼም በግለሰቡና በፈጣሪ መካከል ያለውን ግንኙነት ሰው መረዳት ስለማይችል ማለት ነው። ነገር ግን እኔ ምን ብዬ አስባለሁ፣ አሁን ገሚሱ አያውቅም፣ አምላክን አያውቅም፣ አያነብም፣ አይመራመርም፣ አይጠይቅም። እንዲሁ በዘፈቀደ በደመ ነፍስ ነው፣ ግን ታማኝ ነው። ገሚሱ ደግሞ ያውቃል፣ ያነባል፣ ይመራመራል። ተግባር ላይ ስንመጣ ግን ዜሮ ነው፣ ስራ የለውም። እምነት ስራ ሲደመር እውቀት ነው። ያለ ስራ የሆነ እምነት ጎዶሎ ነው ይለዋል። እምነትና ስራ ይለዋል። እውቀትና ማወቅና መታመን የአንድ ሳንቲም ሁለት ገጽታዎች ናቸው ይለዋል። ስለዚህ እምነታችን ይጎለብት ዘንድ፣ ምክንያቱም ትራውማ አንዱ የሚወልድብን ነገር ፍርሃት ነው፣ ጥርጣሬ ነው፣ ስጋት ነው፣ ጭንቀት ነው፣ ድባቴ ነው፣ ራስን እስከ መጥላት ድረስ ማለት ነው። ከዛ እንድን ዘንድ እምነት ያስፈልገናል። እምነታችንን የምናሳድገው በማወቅና ያወቅነውን ደግሞ በመታመን ነው። ስለዚህ የእምነት እድገት የመንፈሳዊ እድገት መሰረት ነው። ይህም በዕለት ተዕለት ሃይማኖታዊ ሕይወታችን ውስጥ ይገለጣል ማለት ነው። ስለዚህ ወደ ሃይማኖት ተቋም እንሄዳለን፣ የአምላክን ቃል እንሰማለን፣ እንማራለን። ያንን የሰማነውን ደግሞ በዕለት ተዕለት ሕይወታችን ውስጥ ተግባራዊ እናደርጋለን። ይህኔ እምነታችን ይጎለብታል። እምነት እየጎለበተ ሲሄድ ፍርሃት እየቀነሰ ይሄዳል። እምነታችን እየቀነሰ ሲመጣ ፍርሃታችን እየጎለበተ ይሄዳል። ስለዚህ we have to invest on spiritual maturation ማለት ነው። ስለዚህ በዚህ መንፈሳዊ ሕክምና ውስጥ ሰዎች ራሳቸውን ማከም ይችላሉ። በእርግጥ ይህንን ከራሴ ሃይማኖት አንጻር፣ ኦርቶዶክስ ነኝ፣ ከራሴ ሃይማኖት አንጻር ዲቴል አሁን እንዴት ልውጣ የሚለው ውስጥ ዲቴል ነገሮች አሉት። ከኦርቶዶክስ አስተምሮት አንጻር አንድ ሰው መንፈሳዊ ሕክምና እንዴት ማድረግ ይችላል በሚለው ውስጥ እሱን አላመጣው። ምክንያቱም ይህን ፕሮግራም የሚያዩት የተለያየ ሃይማኖት ያላቸው ሰዎች ስለሆኑ፣ ነገር ግን አላህ እንደሚያድን እንደሚያክም አውቃለሁ። ይሄ መንፈሳዊ ሕክምና ነው። ውዱ ማድረግ፣ መስገድ፣ ቁርአን መቅራት፣
ገብተዋል። ሰደቃ ማውጣት፣ እነዚህና እነዚህን መሰል ልምምዶችን ማድረግ መንፈሳዊ ሕክምና ሲሆን ነፍሳችን ውስጥ የተቀመጠውን ቁስል ማከም ይችላል። ይህም የነፍስ ሕክምናና የአእምሮ ሕክምና ሁለንተናዊ ተሃድሶ ሲባል ማንኛውም ሰው ከደረሰበት ከማንኛውም ስብራት፣ ቁስል፣ ጠባሳ ራሱን ማዳን የሚችልበትን እድል ይሰጠዋል። ይህም መውጫ መንገድ ነው ማለት ነው። ይህን ይመስላል ታዲ። አንድ ጥያቄ አለኝና ብዙ ሰዎች ሱስ ላይ ተዘፍቋል፣ አሁንም ያልወጡ። አንተ ወጥተሃል፣ በመጽሐፍ ማስቀምጠሃል። ስለዚህ ያቺ የወጣህባት ሞመንት ምን ነበረች? የሱስ ችግር የአእምሮ ችግር ብቻ አይደለም፣ መንፈሳዊም ችግር ነው በእኔ አንደርስታንዲንግ። ስለዚህ እንዴት ልውጣ ስንል አንዱ ትራውማ ለምሳሌ ቅድም ባሏ ጥሏት ሄደው ወይም ሚስቱ ጥላ ሄደችው በገንዘብ በስራ የከሰረ እያልን ስንጠቅስ ነበር። እዛ ውስጥ ሱሰኝነትን ማስገባት እንችላለን። ሱሰኝነት ብዙ አይነት ነው። ስክሪን አዲክሽን አለ። ዛሬ አይቅምም አያጭስም፣ ግን የስልክ ሱስ ያለበት ሰው አለ። ፖርኖግራፊ ሱስ ያለበት ሰው አለ። የግብረ መዳፍ ማስተርቤሽን ሱስ ያለበት ሰው አለ። ቤቲንግ ቁማር ሱስ ያለበት ሰው አለ። እንደዚህ መሰል ማለት ይቻላል። ዘርፈ ብዙ ማንኛውም ነገር በነገራችን ላይ ጤናማ ባልሆነ መንገድ መጠቀም፣ አቢዩዝ ማድረግ አዲክሽን ሱስ ነው። ከዚህ ሁሉ ሕክምና ለመውጣት ሁለት አይነት መንገድን መከተል ጥሩ ነው። አንድ አእምሯዊ የሆነውን ቅድም ባለው መንገድ አእምሯዊ ሕክምናን ማድረግ፣ ቅድም ሊስታወት ያደረግናቸው ፖይንቶች አሉ። እነዛን ተግባራዊ ማድረግ አእምሯችን ላይ ችግሩን ከመፍታት አንጻር ትልቅ ፋይዳ አለው። ሁለተኛው መንፈሳዊ ሕክምና፣ ወደ ሃይማኖት ተቋም መሄድ፣ ከአምላክ ጋር ህብረት ማድረግ፣ መለኮታዊ መንገድ መለማመድ፣ ስፒሪቹዋል ቴራፒውን መጀመር ሁለተኛው አስፔክት ነው የሚሆነው ማለት ነው። እኔ የሚዳንኩት በእነዚህ ሁለት መንገድ ነው። ይህ ድነት ዘለቄታዊ ነው። ዘለቄታዊ ድነት የሚመጣው በአእምሮም በመንፈስም ችግሩን ማከም ስንችል። ምክንያቱም አሁን ያለንበት ችግር የሚታየው ችግር የመጣው ከማይታየው አንድም ከሀሳብ ነው፣ ሁለትም ከመንፈስ ነው። የማይታየውን የሀሳብ ችግሮቻችንን በአእምሮ ላይ በምናደርገው ኢንቨስትመንት ስንፈታው፣ የማይታየው ነፍሳዊ ወይም መንፈሳዊ ችግሮቻችን ደግሞ መንፈሳዊ ሕክምና በማድረግ ማከም እንችላለን ማለት ነው። ግን ይቻላል። የማይድን ማውጣት ይቻላል። የማይድን የማይለወጥ የማያገግም የማይሻሻል ምንም ነገር የለም እዚህ ምድር ላይ ማለት ነው። እና ተፈጥሮ ራሱ ሁለት እድል ሰጣለች። ለምሳሌ ከዘመናት በፊት የነበረው ከንፈሬ እንደዚህ ቀይ አልነበረም፣ ጥቁር ነበር። አሁን ግን ይሰነጣጠቃል ምናምን ሲጋራ በጣም ከማጨስ የተነሳ። አሁን ግን እንደዛ አይደለም። ቆዳይ ከለር እንደዚህ አልነበረም። ተፈጥሮ ሁለተኛ እድል ትሰጣለች። ስለዚህ ደግሜ ለሁሉም ይህን ፕሮግራም የሚያዩ ሰዎች ልናገርና ላስተላለፍ እንፈልገው መልዕክት፣ ተፈጥሮ እንኳን እድል አላት ማለት እኛ እንደዛ ነን ብለን እንደምንሆነው አይደለም። እኔ እንደዚህ ብቻ ነኝ እንደሚል ሰው የሚያሳዝነኝ ሰው የለም። እኔ እላለሁ ሁሌ እኔ እንደዚህ ብቻ አይደለሁም። እኔ ውስጥ ሌላ ዘላለም አለ። እኔ ውስጥ ሌላ አለ። እውነት ነገ ውስጥ እንኳን ይሄኔ ነገር ሌላ ነው። ዛሬ በሆነውና በትላንትና ውስጥ እንደመታሰር መሞት የለም። እውነት እላለሁ እድል አለ እድል አለሽ የሚል ነው የመጨረሻው መልዕክቴ ማለት ነው። በጣም አሪፍ። ስለዚህ በመማር ማስተማሩ ለማስተላለፍ የምትፈልገው መልዕክት ካለ? ያው እንትን ነው አሁን ምንድነው እኔ ልል የምችለው ነገር አንድ ፖይንት ነው። እሱ ምንድነው ግዴታ ክፍል ውስጥ ሄዶ ተመዝግቦ ምናምን መማር ብቻ አይደለም። ትምህርት ማንበብ፣ መጠየቅ፣ መመራመር፣ ራስን ማሰልጠን፣ ራስን ማሻሻል ሰልፍ ኢንቨስትመንት ይሉታል። ዋረን በፊት ይሄን ይለዋል። ትልቁ ኢንቨስትመንት ይለዋል ሰልፍ ኢንቨስትመንት ነው ይላል። እነ ቢል ጌት የሚሉት ይሄንን ነው። እነ ኤለን ማስክ የሚሉት አሁን ኮንሴፕት አሁን የትሆኑ አንስቼ ስኬታማ ሰዎች እንኳን መማርን የሚገልጹት በዚህ አይነት መንገድ ነው። እና ራሳችንን እናስተምር፣ ራሳችንን እናሰልጥን፣ ራሳችንን እናጎልበት የሁል ጊዜ መልዕክቴ ነው። እና ይህንን ነው ሪኮመንድ ማድረገው። በጣም አሪፍ ዘሌ ጥሪ ስለመጣህ እጅግ አመሰግናለሁ። በጣም ቴንኪው። እሺ